ስለ እንትን አወራን ጨረስን። ስለምን አወራታችሁ ጨረሳችሁ? ስለ አየሩ እያወራን ነበር። ስለምን አየሩ? ኦኬ። ልክ እንትን ብለህ አንቺ ክረምት ነው በጋ ነው የሚመችሽ? እኔ በጋ ይሻለኛል። ክረምት አልወድም። በእውነት ትወጃለሽ ክረምት? ክረምት እኮ ያፋቅራል፣ ጥሩ ነው ይባላል። ለመፋቀር እንትን ሲዝን አልመርጥም። ሲዝን አልመርጥም ለመፋቀር ስላለ በቃ ፍቅር ብርድ ነው፣ መተቃቀፍ ነው። አዎ ግን አይ ክረምት አይመጣውም። ለሴት ደስ አይልም። ፀጉር ያበላሽ። ከፀጉር እንውጣ። እኔ ስለ ፍቅር እያወራሁ እንጂ ስለ ፀጉር ለሴት አይ ፍቅር ሲዝን ይመርጣል። ፍቅር አይመርጥም ነው እንጂ ሲዝን አለው እንጂ ፍቅር ምን ነካች? ከተወደድ በጠራራ በጠራራ ፀሐይ ሙዚቃ ራሱ እኮ አዳምጠሽ እኮ ፍቅር ሊይዝሽ ይችላል። የአስቴርን ዝም ብለሽ አዳምጠሽ እንደዚህ ተብላችሁ አታውቁም? አፍቅረህ ነው ምንድን ነው አንተ? ክረምት ደስ ይላል። ክረምት ለመኝታ ደስ ይላል። ኧረ ክረምት ቀፍቀፍ ፍቅር ክረምት አፋቅረህ በክረምት ሲዝን አልመርጥም ነው እንጂ ሞር ለመፋቀር ክረምት አሪፍ ነው። ኧረ ግን ፍቅረኛ አለሽ እንዴ? ሪክ ነው። አዎ እንዴ መጠርጠሩስ ከጸደቅሽ አይቀር አንዴ ነይ በክረምት ነይ በብርዱ ሰው አይችልም ወዱ ይላል ዘፋኝ። እንዴት ነው በዚህ ብርድ ብቸኝነት ብርዱና ብቸኝነቱ ያው ቆንጆ ነው። ምን ትያለሽ? ፍቅረኛ የለኝም። ለምንድን ነው? ብሬክ አፕ አድርጌ። ኦኬ እሺ። ተሰብራል ልጅቷ። አይታወቅም፣ ሰብራውም ሊሆን ይችላል። ለምንድን ነው ለመፍረድ? አይ ሲመስለኝ እኔ ሴት የምትሰብር አይመስለኝም። ለምንድን እኔ ደግሞ የምሰብር አልመስልማ። አይ አሮን ነው እንደዛ እንኳን ሳይሆን ከዛውን ተመቸሽኝ። ግልጽ ነው። ሼም ልታስይዝሽ ነበረ። እንደዚህ ነበር። አይ የምልህ ሰው አይታወቅም። እስቲ እናውራበት። ምክንያቱም ብቻ እናውራበት። ሌላ ሰው ምናምን ሳንጠራ ምናምን ዝም ብለን ምክንያቱም እስቲ ሰው ሊማርበት ይችላል። እንዴት ተገናኛችሁ ምናምን? አይ ቺ ተደርጎብኝ የተለያየ ነው። አዎ ስራቸው ከቤስት ፍሬንድ ጋር ነው ደግሞ የኔ። ኧረ ዝም በይ አንተ። እንደዚህ አይነት ሂስትሪ ሰምቻለሁ። የሆነ ቀን መኪና ውስጥ ምናምን ነው ጽጌሩ ያል ምናምን ሲያወሩ አላየሽም? ማለት እንትን ሳይሆን ሂስትሪውን አውርታ ላይክ እናንተ ብትሆኑስ ምናምን አይነት ነገር። ያ ይሄን ሰሞን ቲክቶክ እንደዚህ አይነት ነገር አይቼ እናንተ ብትሆኑስ ነው። ልጅቷ ተፈጥሮ ሀፕን አድርጎባት ሳይሆን የሌላ ሰው ህይወት ስታወራ ነበር። እና እስቲ ሞመንቱን እናውራ። እንዴት ነበር እስቲ? እጅ ከፍንጅ ነው በይ እንደዛ። ቆይ ከመጀመሪያው እንዴት እንደተገናኙ ይሄ ሰው ይጓጓታ ያለሽ። እሺ እንዴት ተገናኛችሁ? ይሄ ሰው መስሎሻል? ይሄ ያለሽ ካፌ ነው የተዋወቅ ነው። እሺ እንዴት ተዋወቃችሁ? ቦሌ አካባቢ ምናምን ሁለተኛ ጊዜ ሶስተኛ ጊዜ ምናምን ተያየን ምናምን። ከዛ ድምጿ ግን ይሰማል በደምብ። ኦኬ የለም ሌላ ያራዳለች። ወደዚህ ነው መሰለኝ የምታወራው። አሁን አትሸፋም ማፊታ በቃ ደረባለ። አንዴ ከተመሰጥን በኋላ እንዳታወጡ። ወላሂ ጨዋታው ይበታተናል። አሁን ጥብስ የሆነ ወሬ ነው ያዝነው። በጣም ጸዴ። ስልክሽን አምጪ እዛ ጋር ልሰቀልሽ። ሳይለንት ነው። አምጪ ሰላም ባለ። እሺ ያው እኔ ለራሴ ወሬው ላይ እኮ ነኝ ያለሁት። ሀሳቤ እኮ አልገባም። ራሱ እኮ እዛ ጋር እንግዲህ ራሱ እዛ ነው ያደረገችው ስልኳን። አይ እኔ ጀስት ሳይለንት ሳደርገው ነው። ኦኬ ከዚህ በኋላ አንድ ሰው እንዳያቋርጠነሽ ምን አልሽ? ካፌ ተገናኛችሁ? እንዴት ተገናኛችሁ? ካፌ ኦኬ እንደ አዲስ ነገር አብሽሩ። ምን ናቹራል ነው። ምንም እንጨምረው የምንቀንሰው ነው። ካፌ ተገናኛችሁ? እሺ ያው ከዛ እሱ ኢንስታግራም ይፈልጎ ዴ ማድረግልኝ ምናምን። እንዴት አገኘው ግን? ይሄ ስቶሪ ሰው ሜንሽን ሲያደርገኝ ፎቶ ፖስት አድርጌ ነው። ኦኬ እሱ ቲክቶከር ምናምን ነገር ነው እንዴ? አይደለም። እሺ ብቻ አላውቅም። እሱ ኢንስታግራም ቴክስት አድርገልኝ ምናምን። ከዛ ማውራት ጀመረ ምናምን። ቆይ ሶሪ ካፌ ላይ ፍለርት አድርጋችሁ ነው እንደዚህ? አየሹ ምንድን ነው ተያያችሁ? ሁሌ የምንሄድበት ቤት አለ። ከስተመር ናችሁ ሁለታችሁ? ኦኬ ናይስ። ግን እንድታወሪው ምኑ ተመችቶሽ ነው ይሄ ልጅ ላወራው ያልሽው? ረጅም ነው ምናምን ሰውነቱ ያምራል ምናምን። ልክ እንደኔ ማለት ነው። እሺ ፍለርት እያደረጉ ነበር። በቃ ልጆቹ ተመቻችተው ነበር አይደል? እሺ ከዛ ማውራት ጀመረን ምናምን። 6 ወር ምናምን ካወራን በኋላ ተገናኘን። 6 ወር ሙሉ ሳትገናኙ? ሌላ ሀገር ነው እሱ የሚኖረው። ዲያስፖራ ነው ግን አም ሶሪ ቆይ ኢንስታግራም ላይ እንዴት ሊያገኝሽ ይችላል? ምንም አይተዋወቅ ሰው አሁን እንዴት ነው ስቶሪ ሜንሽን ያረገችሽ?
ልጅ ከሱ ጋር ፍሬንድ ናቸው ይተዋወቃሉ። ኦኬ እንደዛ ነው እንጂ የሚሆነው። ከዛ እኔም ጠይቄዋለሁ የዛን ጊዜ ስናወራ እንዴት አገኘኸው ምናምን ኢንስታግራሜን ስለው ሜንሽን አልኩሽ ምናምን አለኝ። ከዛ በዛ ማውራት ጀመርን ምናምን ከዛ ተገናኘን። 6 ወር ሙሉ አልተገናኛችሁም? ያ ቻይና ነው የሚኖረው እሱና እዛ ሄዶ ነበር። ከዛ ከመጣ በኋላ ተገናኘን ምናምን አብረን ሆነን ከዛ በኋላ እሺ ምን ነው አሁን ምንድነው ከላይ ይሄ ቁመቱ ምናምን ሰውነቱ አልሽን፣ ከጸባይ ደግሞ ምኑ ተመቸሽ ምናምን? አሪፍ ነው ባህሪው ምናምን ናይስ ነው ምናምን። ምኑ ለምሳሌ? ያው ትሪትመንቱ ምናምን እኔ ቴክ ኬር የሚያደርግበት መንገድ ምናምን አሪፍ ነበር። ከዛ ምን ሀፕን ያደረገ መሰለህ? እሺ ከጓደኞቼ ጋር እየተዝናናን ምናምን መጣና አስተዋውቄዋለሁ ምናምን ነገር። ከዛ ከአንደኛዋ ጋር ፎሎ ይደራረጋሉ። የዛኑ ቲክቶከር ነች አይደለችም? እሺ ከዛ ፎሎ ይደራረጋሉ ምናምን ነገር ያወራሉ። አላውቅም እኔ ከዛ ከኔ ጋር በአንዳንድ አለመግባባቶች ምናምን እንጣላለን። ሁኔታው ለኔ ተመቸኛል። እሺ ከዛ በኋላ አብረው የሆነ የሚሰሩት ስራ ነበራቸው። ያገናኛቸው ስራ ነበር መሰለኝ አላውቅም። እንደዛ ነው የተባልኩት እኔ። ከዛ ሁለቱን ከኔ ጋር ከሱ ጋር ሳንገናኝ ቀርተን ሁለቱን አንድ ላይ ያገኘኋቸው ሌላ ቦታ። ምን አይነት ቦታ? ሆቴል። እሺ ኖርማል ዲነር ምናምን። ከዛ ቴክስት አደረኩላት ለሷ ከሱ ጋር የሆነ ማውራት እየቀነስን ነበር። ምን ትሰሪያለሽ ምናምን ነገር ከሱ ጋር ስላት። አንቺ ከማን ጋር ነበርሽ በሰዓቱ ዲነር? ከጓደኛዬ ጋር። ከጓደኛሽ ጋር ዲነር ወጥተሽ እሷ ደግሞ ሁለቱ። አይገርምም? የሚመርጡት ቦታ ራስ ተመሳሳይ ነው። የካፌ ሆቴል ደግሞ ገስ አላረኩም አገኛቸዋለሁ አንድ ላይ ብዬ ጭራሽ። ከዛ ቴክስት አደረግላት የሆነ ስራ አገናኝቶ ነው ምናምን አለችኝና የእሱ ጓደኛ ታውቃለች ግን ጓደኛዬ ተጣልተን አስታርቀን ታውቃለች ምናምን። ኦኬ እሺ ከዛ መጀመሪያ አላሳመነኝም ግን እሷ አልተሳመነኝ ሞከረች ምናምን። ከዛ ሁለተኛ ሶስተኛ ጊዜ ተደጋገመ ምናምን። የሆነች ጓደኛዬ ክለብ አንድ ላይ አይታቸው ደወለችልኝ። ከዛ ቃቆንኩ። ከዛ በኋላ የሞኒካ ዘፈን አለ አስታወሳችሁ? ምን የሞኒካ ዘፈን ከእጅሽ ላስመልጥሽ አላሰብኩም። ከዛ በኋላ እኮ ደግሞ ሁለቱ አብረው ቢሆኑ ኦኬ ግን አይ እንደዛ አይነት ነገር እኮ አይቀጥልም ወርካውት አያደርግም። ፕላስ ደግሞ ማለት ነው ልጁ ምንም ማያምርም እንትን የማይለም ነገር ቢኖረው ከሷ ጋር መሆኑ በራሱ ሴት ጓደኛዋ ያንን ሰው እንድታወሩ ያደርጋል። ያ ምንድነው ደግሞ መሰለሽ የኔ ጥፋት ይሁን እነግራቸዋለሁ ለጓደኞቼ እንደዚህ ከሱ ጋር እንደዚህ ሀፕን አድርጎ እንደዚህ አድርጎልኝ ምናምን ኤቭሪ ሞመንት እናገራለሁና ላይክ ፍላጎት እንዲያድርባት ያደረገው እሱ መሰለኝ። ግን ብዙ ጊዜ ምልሽ ሀፕን ያደርጋል። በጣም ቤስት ፍሬንድ ናችሁ? ጓደኛ ነው እንጂ አሁን ጓደኛና ቤስት ፍሬንድ ይለያያል። የሆነ ሰዓት የምትገናኛቸው ጓደኛዎች አሉ። ከዛን ደግሞ በጣም ዲቴይል ደግሞ አይ በሰዓቱ እንገናኝ ነበር አይነት ነገር እንጂ ቤስት ፍሬንድ አይደለም። እምልህ ገብቷል። ሰውየው ኳሊቲ ባይኖረውም እንትን ይላል ነው። ትቀናናላችሁ ዞሮ አይደለ? በቃ ምንም የሚያስመርጥ ነገር ባይኖር አንቺ ነገር ያምራታል። እሷ ጓደኛሽ እኮ እንደዚህ አይነት ነገር አለ። እንዴት ሂል አደረግሽ ግን? ሂል አድርገሻል መጀመሪያ አንቺ? ስንት ጊዜ ሆነው ወይ ነገር ከተፈጠረ? ሂል አድርገሻል አንቺ? አሁን እንዴት አደረግሽ? አይከብድም ወይ? አሁን በሌላ ሰው ቢሆን ኖርማል ነው። ሁለት ሰው ነው የጎዳሽ። ፍቅረኛሽ ጎድቶሻል፣ እንደገና ደግሞ ጓደኛሽ ሴት ጓደኛሽ። ከዛ በኋላ ለሷ ይቅርታ አድርጌላታለሁ። ካለፈ በኋላ አመት በኋላ ምናምን ተገናኘን። ሰው በቃ እንትን አለችኝ ሶሪ አለችኝ። ኦኬ አልኳት። እንዴት ይቅርታ አደረግሽላት? ከባድ አደረግሽ እኮ በጣም አሪፍ መሳቀቅ ሆነ። እሷም እኔም ምናምን ነገር እሷም ትሳቀቃለች ይሆናል ጓደኛ ስለነበረች እንደዛ ማረጓ። ከዛ በመሀላችን የሆኑ ሌላ ጓደኞች ነበሩ። በቃ አወሯት እሷንም ምናምን ሶሪ አለችኝ። ኦኬ አልኳት። እሺ እንዴት ግን ዳንሽ አንቺ? ከዛ ህመም እንዴት ነው ዳንሽው? ምን አረግሽ? ከብድ ነበር መጀመሪያ ሰዓት። ከዛ ግን የተፈጠሩት ነገሮች ስታገጣጥም ምናምን የሆነ እሱ ስልክ የማያነሳባቸው ሰዓቶች አሉ ወይ ምናምን እና የዋሸባቸውን ቀናቶች ስታገጣጥማቸው ምናምን የሆነ እንጃ ለመቁረጥ እንትን አላለኝም። ያን ያህል መጥፎ ነገር አሁን የሆነ ስለሰው መጥፎ ነገር ስታስብ እንትን ይለኝ የከበደኝ ያህል አንድ ወር ምናምን ቢሆን። ከዛ በኋላ ግን እሱንስ ይቅርታ አልሽው እንዴ? የእሱ ደግሞ አልቆይም በ6 ወር ምናምን ቴክስት አድርጎልኝ ነበረ። በቃ ኦኬ ኢትስ ኦኬ በቃ አልፏል። ከዚህ በኋላ ሃይም አንባባልም አያስፈልግም ከሱ አንዴ ሰው ከተቆራረጠ በኋላ ተቆራረጠ ነው። ከዛ በኋላ
ፊት መስጠት ምን አያስፈልግም ብለሽ ነው የምታስበው? የሄዱበት መንገድ ይወስነዋል። የሆነ እሷን የሆነ እንደ ሴት ልጅ አስበህ ተረድቻት ኦኬ፣ ከዛ በኋላ ጓደኝነቱ አይቀጥልም። ግን ይቅርታ አድርጌላታለሁ። እሺ እሺ። ከሱ ጋር ግን ሊኖረን አይችልም። ምክንያቱም ፍቅረኛ ነበር። ፍቅረኛና ጓደኛ ይለያያል። ቺቲንግ ይቅርታ ማይደረግለት ነገር ነው ብለሽ ነው የምታስቢው ወይስ እንዴት ነው? ኮርስ በጭራሽ ቺት አድርጎብኝ ይቅርታ ላደርግለት አልችልም። ሬድ ፍላግሽ ምንድነው? ቺቲንግ። ኦኬ። ሌላ ምን? ሌላ ደግሞ ዲስሪስፔክት። በጣም ኮከባችሁ ገጠመ። በጣም ቆይ የመጀመሪያሽ ነበር አንቺ? እሱ ሁለተኛ ነው። የመጀመሪያው በምንድን ነው የተፋረሰው? ከሱ ጋር እንዴት ነው ቆይቷል። እሱ ኮቪድ አካባቢ ነው። እድሜሽን ማወቅ እንችላለን? የሚቻል ከሆነ ነው። ካልተቻለ እድሜሽን የጠየቅኩሽን ሁላ ቆርጬ አውጣዋለሁ። ይቻላል? ከእድሜሽ ጋር የነበርሽበትን የፍቅር ግንኙነት ልገምተው ፈልጌ ነው። አሁን 10 ቤት ውስጥ ምናምን ከነበርሽ የቃቃ ልለው እችላለሁ። ብትናገር ቢስ ነው። ካልተመቸሽ ችግር የለም። 25 ስለዚህ ከ5 ዓመት በኋላ አንቺ ባለፈው 28 ነኝ። ይኸው ሲያቀሳሰር ጭራሽ ታላቁ አረገኝ። 25 ዓመት ነው። አይ ስለዚህ ኮቪድ ማለት ከ5 ዓመት በኋላ 20 ኖርማል ነው። እሺ እሺ። እንዴት ነበር ከሱ ጋር? 18 ዓመት እያለ ነው የተዋወቅነው ከሱ ጋር። ምን ላይ ተዋወቃችሁ? ባዛር ሰራ ነበረ። ክረምት ምናምን ስራ ላይ የተዋወቅነው። ከዛ ከሱ ጋር አሪፍ ግን ነበረ። ከዛ ምንድን ነው ያላስማማን? ኦልሬዲ አብረን መኖር ምናምን ጀምረን ነበር። ቤት ተከራይታችሁ ምናምን ቤተሰብ ፈቅዶ ምናምን? እኔ እዚህ የአዲስ አበባ አይደለም የምኖረው፣ ማዘር ሀረር ነች። እና አንቺ የሀረር ልጅ ነሽ እንዴ? ኧረ ዝም በይ። ቁጥብ ነሽ ግን እንደ ሀረር ልጅ አይደለሽ። ለቀቅ ይላሉ። ከጀመርኩኝ ቆየሁ። ለዛ ነው። ስንት ጊዜ ሆነሽ እዚህ? 2010 ነው የመጣሁት። ኦኬ። ብቻሽን 2010 ማለት የዛሬ 8 ዓመት በ17 ዓመትሽ ማለት ነው የመጣሽው? እሺ። አያቴ ያለች እዚህ ጦር ኃይሎች እዛ ነበር የምኖረው። ለትምህርት ነው ለስራ ነው የመጣሽው? ክላስ ተፈትኜ ወደዚህ መጣሁ ክረምት። ምን 10 ነው? እሺ። ከዛ እዚህ ተማርኩኝ 11 12። ከዛ ስራ እየሰራሁ ነው በመሀል ማሬ ነበረው እና ማዘር እዛ ሀረር ስለነበረች እሷ ጋር እንትን እላለሁ እና በስራ ሰዓት የተዋወቅነው ከሱ ጋር አብረን ነበርን ምናምን፣ ግን ልጅነትም ስላለ ከዛ በቃ ወርካውት አላደረገም። ቆይተናል። በእርግጥ ዓመት እድሜ እኩያሽ ነው እሱ? የዛን ሰዓት 23 24 በሴም ናቸው። እሱ 17 ዓመት ነበር። 5 ዓመት 4 ዓመት ይልቃት። ሰፋ አድርገን ነው ራሱ እንዳታሳጠሪብን። ወላሂ ያበደ ጭዌ ነው። ቁጥብ እያረግሽብን ነው። ሰፋ አድርገን የሚቆረጠው ይቆረጣል። አያሳስብም። አየህ እኮ እንዴት አምነሽው አንቺ ልትገቢ ቻልሽ አንድ ቤት ውስጥ? ላይክ ስራ ነበር ምናምን ስላልኩ እንደ እድሜ አይደለም አስተዳደግም ምናምን ስላለ እንደ እድሜ አልነበርኩም። ከዛ ምን ሀፕን አደረገ? ኮሮና ገብቶ አይነት ነገር ልክ ነው ይመስለኛል ታይሙ። እንደዛ ሰዓት እኔ እዚህ ቤት ተከራየንና አንድ ላይ መኖር ጀመረን። ከዛ እሱ ስራ ይሄዳል፣ እኔ ቤት በቃ ለመሆነው ምናምን ነገር ኮሮናም ስለነበረ ምናምን። ከዛ ግን የሆነ መራራቅ ተፈጠረ በመሀል ምናምን። እንዴት አንድ ቤት እየኖራችሁ መራራቅ? ስራ ይሄዳል ማለት ክፍለ ሀገር ነው ባዛር ምናምን። ኦኬ እሺ። ክፍለ ሀገር ይሄዳል ምናምን እና በዛ መሀል ደግሞ የሚፈጠረው ነገር አይታወቅም። ርቀት ሲኖር ምናምን ጭቅጭቅ ምናምን ይኖራል። ከዛ በቃ መጨረሻ ላይ እናቁም። ኦኬ። ቀላል ነበር ግን አንድ ላይ ከምትኖሪ ሰው ጋር ዝም ብሎ እናቁም ማለት ቀላል አይደለም፣ ከባድ ነው። ግን ያው ልጅነት አለ፣ ስትወስን የምትወስነው ውሳኔ አለና በህይወቴ አሁን የዛን ሰዓት ከሱ ጋር ባላቆም ኑሮ አሁን ያቺኛዋን ያቢ አትፈጠርም ነበር። ኦልሬዲ በቃ እንጃ አንድ ቤት ውስጥ ከዛ ያላለፈ ነገር ነበርና ከዛ በኋላ ነው ያቆመን። ከሱ ጋር ቲክቶክ ምናምን የጀመርኩት። ከሁለቱ ጋር እስቲ ከአንደኛው ጋር ምን ተማርሽ? ከሁለተኛውስ ምን ተማርሽ? እና ለአንቺ አሁን ቢሆን የትኛው አሪፍ ነበር? እንደው ቢሆን ሁለቱም አልሆነም፣ ግን ቢሆን የትኛው አሪፍ ነበር? ሳቀሳስር የመጀመሪያው ይሻለኝ ነበር። ይሻላል ነው እንጂ የመጀመሪያው አሁን በአሁኑ ያብስራ ስታዩ ነው። አዎ አሁን ላይ ሁኚ ቢሆን ከሱ ጋር እንለያይም ነበረ። ግን ያው የሆነ ስራ መስራት አለብህ ምናምን፣ ራሴን ግዴታ ራሴ ስለሆንኩ ማስተዳድር የነበረው
ሪሌሽንሺፕ ብዬ ምናምን እዛ ጋር ራሴ መገደብ አልፈለግኩም ነበር። የሆነ ነገሮች ሀፕን ሲያደርጉ በቃ ይሄን ሪሌሽንሺፕ አቁሜ ራሴ ማየት አለብኝ ብዬ ነበር ያሰብኩት። እንዳልኩትም ነው ደግሞ የሆነው። ምንድን ነው የተሻለው ነገር የመጀመሪያው ከሁለተኛው ይሻላል እንድትይ ያደረገሽ ምንድን ነው? አንደኛ ቺት አላደረገብኝም። በምን አወቅሽ? አድርጓል እያልኩኝ አይደለም። እሺ በምን አወቅሽ? አሁን የሆነ የሚባል አለ ባለፈው ያወራነው ሹፌር፣ ፊልድ የሚወጣ ሹፌር፣ የሴት ፀጉር የሚሰራ ሁሉንም አይደለም፣ ቲክቶከር፣ አርቲስት፣ ካሜራማን፣ ራይድ ሹፌር ምናምን በጣም በእንደዚህ ትንሽ ሁሉንም ይችላል። ግን ኦልሬዲ እሱ እንትን ላይ ከነበረው ፍቅር አንጻር ምናምን ነገር ፋሚሊዎቹ ያውቁኛል። እናትና አባቱ ቤት ምናምን ይዞኝ ሄዷል ምናምን እና ላይክ በቃ ምንም የማላውቀው ነገር የለም። አብሮ እስከ መኖር ደረጃ ደግሞ ከደረስክ ከዛ በኋላ ምን አለ? አንቺ አብሮ በማደግ ተሰርቶ በማደግ ምና አሁን ነው የምልሽ። እሺ ተሰርቶ በማደግ ምናምን ነው የምታስቢው ወይስ አረ የለም እኔ አንዳንዶቹ ፍቅር ከሰጠኝ ምናምን ችግር የለም አብረን ሰርተን እንለወጣለን ብዬ ነበር የማስበው በዛን ሰዓት ራሱ። አሁን ነው የምልሽ። አሁን አንቺ ነው ገንዘብ ያለው እኔ ምን አታገለኝ የቤት ልጆችን አሳድጋለሁ። አሁን እንዴት ነው እሱ የሚስራ? ስለዚህ አብረን እንለወጣለን። ተለውጠና የለም ሄዶ ተለውጥ ቢሆን ጥሩ ነው። ሄዶ ተለውጦ ቢሆን ጥሩ ነው። ስለ ዘመኑ ትዳር ምን ታስቢያለሽ አንቺ? አሁን በጣም ትዳር ምናምን እየፈረሰ ያለው ሁለቱም ይሰራሉ፣ ሁለቱም አባውራ ይሆንና በአንድ ቤት ሁለት ንጉስ አይሆንም ይባላል። ምን ታስቢያለሽ ስለዚህ ነገር? በኢኮኖሚ አንዳንዴ ከበለጠች ልክ አይመጣም። ማቹሪቲ ከሌላት ልክ አይመጣም። ቢኖራትም ወንዱ ራሱ ማቹሪቲ ካላት ሰፖርት ታደርገዋለች። ወንዱም እኮ ነው ምንድነው መስኩላር ኢነርጂ በቃ ያ ነገር አይኖረውም ነው የምልሽ። አሁን አንቺ የምትደጉሚ ከሆነ አንቺ የምትበልጪው ከሆነ ምናምን ቆጣ ብሎ ምናምን ለማዘዝ ምናምን የሆነ ወንድ አይሸትም ነው የምልሽ። አረ እንደዛ አይደለም። አንቺ ለወጪ እየሰጠሽው ምናምን ነገር አሁን በፊት ፍቅረኛዬ ጋር ስራ አብረን ሰራ ነበር አላልኩም? ይቅርታ። እሺ እሱ በሚያስፈልገው ሰዓት እኔ ጋር ብር ካለ ሰጠዋለሁ፣ ከዛ ይመልስልኛል ምናምን ኖርማል ነው። ነጋዴ ቻይና የሚመላለሰው ነው። አይ ነው የመጀመሪያው ኦብቪየስሊ አንድ ቤት እየኖሩ ነው እኮ። አንድ ቤት እየኖራችሁ ከሆነ ምንም ያንቺ እኔ ምናምን የሚባል ብር ይኖራል ብዬ አላስብም። ነው አንድ ላይ ስለመኖር እኮ ነው እያወራን ያለነው። ትዳር ውስጥ እኮ ያነሳችው ምሳሌ ትክክል ነው የምልሽ። ኖርማል ነው ላይክ ሰፖርት እየተደራረክ ማለት እንደ ወንዱ የሚወሰን ይመስላል። እንደ ወንዱ የሱ ባህሪ ላይክ አንተን ተረርቶ የሚኖር ምናምን ከሆነ ግዴታ እኔ ከሱ ተሽዬ ገንዘብ ሰፖርት ስላደረኩት ምንም የሚለወጥ ነገር የለም። እኔ ወንዱ እንደዛ ትፈልጋለህ እንዴ? ቢሆን ይመቻል። ማንም ሰው አይፈልግም። ከገን ከሆነ ነው እንጂ ማን ይፈልጋል? ግን ግዴታ ከሆነ ያው መፋቀሩ ካለ ኖ ግዴታ ከሆነ ምንም መፋቀሩ ካለ ያንን ሰው ማጣት ማፈልግ ከሆነ ግዴታ አብረ መኖር አለብኝ ብለህ ካሰብክ ተበርቸ ሰላም ያኔ ጋር ብሩ ካለ ወስዶ ሰርቶበት ቢያመጣ ደበርሻኪ ሰርቶበት በሰው ቢጠፋስ ታምኛለሽ? ይዞ ይጠፋል። ኧረ አይመጣም። ከዚህ በኋላ ያለው ይገባል። እሺ ምን አልሽኝ ታዲያ? መጨረሻ ላይ እኔ እንደውም ከፈርስት ጋር ስንለያይ ነበረኝ እሱ ጋር ቀሪ ብር ግን አልተቀበልኩትም። ኖርማል ነው ገባሽ? አብረሽ ኖረሻል። እኔ ስለሆንኩኝ መለያየቱን የፈለግኩት በቃ ቀሪ የሚያገናኘን ነገር ብዬ ማሰብ አልፈለግኩም። እዛ ኖርማል ነው። አይ ትዳር ላይ ጨቀጨቅ ናት አይደል? አሁን ታይፓን ብቻ አሁን ሪሌሽንሺፕ ውስጥ አይደለሽ ማለት ለትዳር ስንት ዓመት ሰው እያየሽ ስለሆነ የሚፈልግ ሰው አለ። ሰው አውጥቶ እያየንና ታይፕሽን ንገሪያቸውና ዲም ያደርጋሉ። ኢንስታግራም ላይም አለ። ኢንስታግራም ላይ ያበደ ነው ፕሮፋይልሽ፣ የሚገርም ነው። እያየሁት ነበር ወላሂ ጽድት ያለ ነው። ከፊዮናም ጋር ያየሁሽ እዛ ላይ ነው። ስለ ፊዮና ትነግሪናለሽ እስቲ? እሺ አየን እኮ እንትን ታይፕሽን ንገሪና እና ለትዳር አሪፍ የምትይው ዕድሜ በዛው እያይዝሽ ለትዳር ለሴት ልጅ እና ምን ያህል የእድሜ ልዩነት መኖር አለበት ብለሽ ታስቢያለሽ? መጀመሪያ ከታይፓ እንነሳለን። ታይፓን ትንገረኝ። ከዛም በዛው አያይዝሽ። ጂም ይሰራውን ይመቸኛል። አባቴ ጧት ተነስተሩት ጧት ተነስተሩት ያቢል ለማግኘት ፈራ እግዚአብሔር ቢኖረው ለሴት ልጅ ክብር ቢኖረው ለቤተሰቦቼ ክብር ቢኖረው በቃ ከዛ ይዘው አሁን ያልሽውን እንዳለ ኑሮት ብር ባይኖረውስ ሰርቶ ያገኛል። ኧረ አንሰካከሳ እውነት ይወራል።
እኔ ችግር የለብኝም ማለት ግዴታ የሆነ ሌክዠሪ ላይፍ ምናምን አይደለም የምፈልገው። ከሰራ ትለወጣለህ። እዛ ኖርማል ነው። አሁን ጥያቄሽ ምንድን ነበር? አይ ምን ያህል የእድሜ ልዩነት መኖር አለበት ብለሽ ታስቢያለሽ? እና ሴት ልጅ በዚህ እድሜዋ ብታገባ የምትይው ኤጅ ስንት ዓመቷ ላይ ቢሆን አሪፍ እንትን ይኖራታል ብለሽ ታስቢያለሽ? ከ24 እስከ 27 ኧረ ዝም በይ። እሱ ደግሞ በጣም ይሄዳል ይላሉ ይባላል። ግን ልጅ እያለህ የምትወስነው ውሳኔ ሪስኪ ነው በጣም። በቤተሰብ ቢሆንስ ቤተሰብ አምጥቶልሽ ቢሆንስ በ21 ዓመትሽ ወይ 21ን እንተውና አሁን ያልሽው ላይ ሳትደርሺ አምጥቶልሽ ለምንድን ነው በቤተሰብ አላገባም? ለምን አታገቢም? ለምን አታገቢም? በቤተሰብ ሆኖ እንደው አሪፍ ይባላል እኮ ይባላል። ግን ላይክ ካልወደድኩት እኔ በቃ ባይዘዌ ሪስኪ አሁን ላይ ትዳሩ የብዙ ትዳሮች መፍረስ ሲንግል ማም ምናምን የበዛው በትንሽ እድሜያቸው እያገቡ ምናምን እየወለዱ ስለሆነ ይመስለኛል። እኔ ደግሞ አይመስለኝም። ግን አይደለም በቤተሰብ ሲሆን በጣም አሪፍ ነው። ባይዘዌ ለምን በይ አሁን ለአንቺ ቤተሰብ ለአንቺ ማለት ነገር ያመጣልሽ ፕላስ ደግሞ አንቺ ያመጣሽው ወንድ ሲሆንና አሁን ለምሳሌ ትዳርሽ ቢፈርስ በጣም ትጎጃለሽ። ታውቂያለሽ፣ ኢሞሽናል ማይንድ በጣም ይጎዳል። እና ቤተሰብ ያመጣው ሲሆን አትሊስት ቤተሰብ ሪስኩን ይወስዳል። ገብቶሻል? ምንም ነገር ላይ አለ ማለት ከጎን አይከደሽም። ኦልዌይስ አለ። መጀመሪያ ምን ያልወደድኩትም ነበር ምናምን ይላሉ። አንቺ ምርጫሽ ከሆነ እኔ ነግሬሻለሁ። መጀመሪያ ምን ሰው ቤተሰብ አይኖርልህም እኮ ያንተን ህይወት ቤተሰብ ለነሱ አሪፍ የሆነውን የሚያመጣው ፕላስ ደግሞ ቤተሰብ አም ሹር በጣም እንዴት ነው በምንም ነገር አሪፍ የሆነ ሰው ነው የሚያመጡት። ለምን አትይም? የድሮ ትዳሮችን ይስቲ ሁሉም በቤተሰብ ነው የተጋቡት። ስቲል ግን ትዳራቸው አለ። በራስሽ ምርጫ ሲሆን አሁን አንቺ እኛ ያለንበት እድሜ አለ፣ እነሱ የሚያመዛዝኑበት እድሜ አለ። ለባልነት የሚሆነውን ሪኳየርመንት እኛ ላናውቀው እንችላለን። ገብቶሻል? አሁን አንቺ ያለሽበት እድሜ ባል ይሆነኛል ብለሽ የምታስቢው ሰው እንደሚሆንሽ እንደማይሆንሽ ላይክ ባለሽበት እድሜ ነው የምታስቢው። እነሱ ህይወትን በደንብ የኖሩ ስለሆኑ ምን አይነት ሰው ለልጃቸው እንደሚሆን ያውቁታል። ከፍቅር ውጭ ያለው የተማረ ሰው ነው። የድሮ ሪሌሽንሺፕ ወይ ደግሞ ግን የድሮ ትዳሮች እኮ ባይዘው የማይፈርሱት መከባበር ስላለ እንጂ ፍቅር አይደለም። ብዙሃኑ አማራጭም ስለሌላቸው በቤተሰብ ሲሆን ሪስፔክቱም እንደዛው ነው። በዛው ልክ ነው። ባይዘው በቤተሰብ ሲመጣልኝ ዝም ብሎም አይመጣ የማን ልጅ ናት ተብሎ ምናምን ኤቭሪቲንግ ታይቶ ነው። ሶ ሪስፔክቱም በዛው ልክ ነው። ሰው ሲኖርሽና ሳይኖርሽ አሁን ቤተሰብ ሲኖርሽና ሳይኖርሽ ወንድ ልጅ እኮ አያከብርህም። ወንድም ሲኖርሽና ሳይኖርሽ ኦብቪየስሊ እንደዛ የሚያከብርሽም እንደ ወንዱ ፐርሶናሊቲ ይወሰናል ብዬ አስባለሁ። ግን ሞስትሊ በቤተሰብ የሚመጣ ትዳር ወርክአውት ያደርጋል። እኔ ላያደርግም ይችላል፣ ግን እኔም እንደዛ ነው ማለት ብዙ ጊዜ ለምን አትልም? በቃ ማየት እኮ እስካሁን እንግዲህ እኛ ተወልደን እስክናድግ ድረስ የቤተሰቦቻችን ህይወት አለ። እሱማ አማራጭ ስለሌላቸውም ሊሆን ይችላል። አማራጭ ደግሞ እኔ እሱን ማስበው የፋሚሊ ሪሌሽንሺፕ ብዙሃኑ በፍቅር የተመሰረተ አይደለም፣ በመከባበር እናትና አባት በጣም የእድሜ ዲፍረንስ አለ እና ላይክ በቤተሰብ መጥቶላት ነው ያገባችሁ ወይ ምናምን እና መሀል ላይ መከባበርና የሆነ የአሁኑ አይነት ጄኔሬሽን አይደለም የነበረው። ድሮ የሆነ ለትዳር ሁሉም ሪስፔክት ነበረው። ሲንግል ማምነት አይታሰብም። ግን እኮ የሆነ ነገር ይባላል። አያት ስንት ሌላ ቦታ ሄዶ የስንት ዓመት ልጅ አድርሶ ሲሞት ነው የሚታወቀው። አንተ እዚሁ ቺት እያረክ ይታወቅባል ነገር ሰምቻለሁ። አሁን የሆነ በቃ ጄኔሬሽኑ በጣም እንትን እያለ ስለመጣ አያቶቻችን ግን አንቺ ችሎታቸው አይገርምሽም? ጥበበኛም ናቸው። አይ እንትን ነው ከፍቅርና ከሪስፔክት ይበልጣል። ሪስፔክት ይበልጣል አይደል? የሚያከብርሽ ወንድ ያከብርሻል። በቃ ስለሚወድሽ ነው የሚያከብርሽ። እየቀረጽኩ ነው። እሱ ነው የምልሽ። ፍቅር ብቻ አያስቀጥለውም እና አፍቅሮሽም በሆነ ሰም ሪዝኖች በአንቺ ባለሽበት በፋሚሊ ሞመንት ዲስሪስፔክት ሊያደርግሽ ይችላል ነው የምልሽ። አንዳንዴ እኮ ወደው ከምኮ ዲስሪስፔክት የሚያደርጉ ሰዎች አሉ። ምን አይነት መናናቅ ነው ሰው ግን አሁን ላይ በጣም ያለው አታችመንታችንም የሆነ ልክ አይደለም ይመስለኛል። ለዛ ነው ከማን ጋር ያለን አታችመንት ከሰዎች ጋር ያለን አታችመንት ነው። እኔ ሪሌሽንሺፕ ሲጀመር ወይ የሆነ ይፈጥናል ምናምን ነገር እና ግን ያ ነገር ነው ይመስለኛል። እኔም ብቻዬን ብቁ ነኝ አንቺም ብቻዬን ብቁ ነኝ ካልሽማ አሁን ሲንግል ማም ምናምን ያልነው ነገር እሱ መንገድ የሚከፍትለት ይመስለኛል። አንድ ላይ ብቁ ነን አንድ ነን የሚለው ነገር ፒስ ይመስለኛል። የእድሜ ዲፍረንስ መሀል ላይ በጣም እኔ
ዋጋ አለው ብዬ አስባለሁ። በጣም ከ5 7 ዓመት ምናምን ቢበልጠኝ እኔ ደስ ይለኛል። 10 ዓመት በጣም ጸደይ ነው። በዛው 10 ዓመት ልዩነት በልጦሽ አብረሽ ስትሄጂ ማለት ነው። 35 ዓመት እርሶ ለራሱ ሲያመቻቹ ነው። ግን ያገቡ ሰዎች አሁን ሲያዩና እኔ 20 ዓመትም ቢበልጠኝ ችግር የለብኝም። ይብሰል ብቻ ብር ይኖረው እንጂ ኖ አይምሮ ይብሰል። ይብሰል በጣም ልብ የሚያሳርፈው አይደክመውም። አኪ ነው እኮ የሚያሳዝነኝ። አይደክመውም። ቀድም የሚፈጠር ይሻላል። ታውቂያለሽ፣ ስራ መቀደም ነው ብቻ ዋኪና ያለ ይመጣልሽ። ሰላም ብትይ ሰላም ትመጣለች። ብሩ ቢኖር አስበው፣ ብሩ ኖሮ ካቃጠለክ ምን ይወጣል? እኔ በጣም ሰላም የውስጥ ሰላም ይበልጣል። ባይዘው የሆነ የሚያከብርበት መንገድ አሁን 25 ዓመት ወንድና 25 ዓመት ሴት ታቆማቸው ጭራሽ ሴቷ በጣም አይገናኝም። በጣም ህፃን የሚሆነው ምናምን ልክ አይደለም። መልክም ወንዱ እያማረ ስለሚሄድ ሴቷ እየገረጀፈች ነው የምትሄደው። ለዛ ነው የእድሜ ልዩነቱ አሪፍ ነው። ባላንስ ታደርጊያለሽ ምናምን። የሆነ ወንዶች እያማሩ ነው የሚሄዱት፣ ያንግ እየሆኑ ነው የሚሄዱት። እኔ ቆንጆ ስለሆንኩ ከልጅነቴ ሙዝ ማላውቀው እንደዚህ አይነት ነገር። ስለ ሀረር ትንገረና ወደ ሶሻል ሚዲያው ምናምን ከመምጣታችን በፊት እዛ እንደዚህ ጣጣ የላቸውም፣ ፈታ ናቸው ሀረር ይባላል ሳይሆን በእርግጥ ነው እንደዛ። ስንት ዓመት ኖረሻል ሀረር? ወደ 9 ዓመት ከተወለድሽ እስከ 9 ዓመትሽ ነው? እዚህ ነው የተወለድኩት። ከዛ 2ኛ ክፍል ስገባ ወደ ሀረር ሄድኩኝ። እሺ ስንት ናችሁ ቤት ውስጥ? እኔ ብቻ። አይ እናትና አባትሽ አንድ ላይ ነው ያሳደጉሽ? አይ ከማዘር ጋር ብቻ። አይ እና 2ኛ ክፍል ስገባ ወደ ሀረር ሄድኩኝ። 10 ላይ ወደዚህ ድጋሚ መጣሁ። እንዴት ነበር ሀረር? ምን ይመስል ነበር? ስለ ክላስ ምናምን አጫውሽኝ ሰፋ አድርገን። እንዴ ቆይታዬ በጣም እኔ አሪፍ ነው። በጣም ነው የምወደው ሀገሩንም ምናምን። ላይክ ብዙ ላይፍ ያየሁት ሃይስኩል ምናምን እዛ ነው። አስቸጋሪ ልጅ ነበርኩ። 4 ትምህርት ቤት ምናምን የተማርኩት። በምን አይነት መልኩ አስቸጋሪ? ረባሽ ነኝ በቃ። ወንዶች ከወንድ ጋር ነበር ቶምቦይ ምናምን የሚባለው አይነት ነገር። ፀጉሬ ምናምን ተቆርጬ ነበር ድሮ። ጎቤው ብርዝና ይመይ እና አስቸግር ነበር በቃ። እፎርፋለሁ ከክላስ ምናምን። ግን ያው ልጅነት ምናምን ስለሆነ እና አሪፍ ነበር ብቻ። የሀረር ቆይታዬ ምን ይመስላል? ከአዲስ አበባ ሀረር ምኑ ነው የሚሻለው? ላይፍ ኦኬ፣ ሰው ፍቅር ነው ምናምን። ፍቅር ነው እንደ ህይወት ያለው ሀረር ነው ነው። አዎ በቃ። እና ደግሞ እንትን ይሄ ምንድን ነው ሳይኖርህም ትኖራለህ ሀረር። ባይ ውድ አይደለም ሰውም በቃ ይሆናል አይደል? ይሄ ማህበራዊ ህይወት ስቲልም አለ። እኔ አሁን ላስት ሄድኩ ሰዓት 15 ቀን ምናምን ተቀምጬ የመጣሁት እና ጎረቤታችን ነች። ሁሌ ምግብ ጠዋት፣ ምሳ፣ ቁርስ፣ ምሳ ምናምን እየሰራች የምታመጣልኝ የሆነ በቃ በጣም ነው የሚንከባከቡን ምናምን ነገር በጣም ደስ ይላሉ። ምንድን ነበር የሆነ የድሬ ቸከስ ደውል ድምፅን ዝቅ አድርገህ ስታወራት እሱም ትሲልሻል። እሱም ድሬክ ሳይነግረን ይስቃል። አሁን እንቀጥል። እሺ ዊርድ ሆነብህ? አወቅሽው ግን ይቻልሽ እኔና አንቺ ተግባብተናል። እሺ ከዛ ወደ አዲስ አበባ ስትመጪ እንዴት ነው? አልከበደሽም? በጣም ከብዶኝ ነበር። ምኑ ነው የከበደሽ? እኔ በለመድኩት ላይፍ ስታይል እንዳልከው በቃ የሆነ ሰው ፊት ግልጽ ትናገራለህ ምናምን እና የሆነ የማይባል ነገር ላለው ምናምን እና ጓደኞቼ ምናምን ነገር ይደብራቸዋል። አይባልም ተይ እያሉኝ ምናምን። አሁን እንደዚህ የሀረር ሰው አልመስለውም ብዙ ሰው። አሁን በጣም ቁጥብ ሆነሻል። በጣም እንዴ መንጭቀንሽ ሁላ እኮ አልነሳልሽ ለማስወራት። ጭራሽ በቃ ሌላ ሰው ነው የሆንኩትኝ እንጂ ቀለል ብለህ ነው የምታወራው። እጮሃለሁ ሳወራ ምናምን እንደዛ ነበርኩኝ። አሁን ያ ሁሉ ቀርቷል። በቃ አዲስ አበባ ሙሉ ባህሪሽ ነው። ልጅም ሆነሽ እንዴት ዲሳይድ አደረግሽ እዚህ መጥቶ ለመኖር? ያው ላይፍ ግዴታ መስራት ነበረብኝ በጊዜው። ክላስ መሀል ላይ ጋፕ እያደረኩኝ ክረምት ከዛ እዚህ የተሻለ የስራ ኦፖርቹኒቲ ያለ መስሎሽ ነው የመጣው? አያቴ ስላለች ኦልሬዲ። ኧረ የለም አዲስ አበባ ስራ የለም። አያቴ እዚህ ስላለች ይመስላል። ኖ አይደለም፣ እግዚአብሔር እኔ እንዳልኩሽ ባዛር ሰራ ነበርና ሴልስ ማለት ነው፣ እቃ መሸጥ በኮሚሽን ነበር የምሰራው። እና አያቴ ጋር እዚህ ስመጣ ስቴዲየም ይዘጋጅ የለ ኤግዚቢሽን፣ እዛ እየሄድኩ ሰራለሁ ምናምን። አሪፍ ገቢ ነበረው በሰዓቱ በጣም። ከዛ ብዙ አልቆየውም የራሴን መስራት ጀመርኩ። ከዛ በቃ አሪፍ እየሆነልኝ መጣ ምናምን ነገር።
አሁን ወደ ሶሻል ሚዲያው እንግባ። እንዴት ወደ ቲክቶኩ ምናምን መጣሽ? ማውራት ያለብን ነገር ካለ እየዘለልን ከሆነ እንመልስ። እያረምሽ ነሽ መንገድ ከሳትን እንዴት ጀመርሽ? ሶሻል ሚዲያ የመጣሁት እንዳልኩ ኮሮና የገባ ሰዓት ሪሌሽንሺፕን ብሬክ አፕ ሳረግ የዛን ሰዓት በቃ ከቤት አልወጣም፣ ስልኬ ላይ ነኝ እኔ በቃ ሁሌ ምናምን ነገር። ከዛ ቲክቶክ ከፈትኩኝ ምናምን። ከዛ የሆነ ጊዜ ካስታወስክ ቲክቶክ እንደተጀመረ አካባቢ ቲክቶክ ፎር ቢዝነስ ምናምን ተብሎ ጊዮን ሆቴል ፕሮግራም ተዘጋጅቶ የነበረ ጊዜ ሆፕ የሚባል ቲክቶከር አለ። ሆፕ አውቀዋለሁ። ፎሎ የሚያደራርገው ሰዓሊ ነበር፣ ትዝ ይልሻል? በፊት እሱ ነው የመግቢያ ትኬት ፍሪ ሰጠኝና እሱ ፎሎ ያደራርግ ነበረ። ከዛ ከሱ ጋር ሄድኩኝ፣ እዛ ተዋወቅኩኝ ብዙ ሰው ምናምን ነገር። 1000 ፎሎወር እያለኝ ላይቭ ገባ ነበርና በቀን $100 ከዛ በላይ ሰራበት ነበር ወዲያው ቲክቶክ እንደጀመርኩ ማለት ነው። እሺ ከዛ በቃ ከቤት አልወጣም፣ እሱ ላይ ነኝ። ላይቭ ነው የምትሰሪው? ኦኬ። ግን ላይቭ እኔ ቆይ ማወቅ እፈልጋለሁ። አሁን ሴቶች ላይቭ ላይ ወንዱ ጊፍት የሚሰጣቸው ምን ሲልኩ ነው የሚባል ነገር ምን ታይኛለሽ? ምን ታይኛለሽ አንቺ? እንደማታውቂ እንደዛ የሚባል ነገር አለ። እሺ ምን ስላደረጋችሁ ነው ጊፍት የሚሰጧችሁ? እኔ በፊት ጊፍት የሚሰጡኝ ሰዎች ፎሎ አያደርጉኝም፣ ጭራሽ አያወሩኝም ኢንቦክስ። እሺ እና ጌመር የዛን ሰዓት ትንሽ ነው የነበረው እና እንጫወት ነበር ምናምን። በቃ ከቤት አልወጣም፣ እሰራለሁ ላይቭ። አሪፍ እየሆነ መጣ። ቤት ተከራይቼ የምኖርበትን ቤት ቀየርኩ ምናምን። በቃ ቻ ላይ እኮ ምን አይ ገብቶኛል። ግን ምን ስላደረጋችሁ ነው ጊፍት የሚሰጣችሁ? የምታነሱት ሀሳብ ነው ምንድን ነው? ልንገርህ፣ ጊፍተሮች የዛን ሰዓት ኮቪድ እንደወጣ አካባቢ አልነበር፣ በደንብ አልተከፈተም አሜሪካ ምናምንም እና ከቤት አይወጡም። ሎክዳውን ነበር። ያው ስልካቸው ላይ ነው የሚውሉት እና ለእነሱ እንደፈን ነው እኛ የምንቀጣጣው ቅጣት እና እንደዛ ነበረ። ብዙ እኔ እንጃ እኔ ቪው እንደውም ብዙ ሰው አይገባም ላይቭ ላይ 10 ሰው ምናምን ነበር የሚገባው 1000 ፎሎወር ስለነበረኝ ማለት ነው። ግን 3 ሰው 4 ሰው ጊፍተር ነበረ። በቃ ይሰጡናል፣ ላይክ ሰፖርት ነው የሚያደርጉት ብዙ ሰዎች። እኔ ጥሩ ልብ ያላቸው ጊፍተሮች በጣም አውቃለሁ። ግን ምንድነው ጥቅማቸው ነው? ይዝናናሉ። አንቺ ዱቄት ስትቀቢ ምናምን አስቀቢያት ይፎካከራሉ ነው የምትልሽ? እኔ ጋር አሁን ጊፍት የሚሰጥ ሰው እዛ ጋር ጊፍት ሲሰጥ ከተበለጠ ይናደዳል። ከኛ በላይ የሚናደዱት እነሱ ናቸው። የሚገርምሽ ነገር ስታተስ አይነት ነገር ነው ላይክ ጌም ነው ለነሱ ይሄ እንደ እንትን የገንዘባቸውንም መጠን የሚያሳዩበት ነው። ሁለት ሀብታሞች አሉ እዛ ጋር እኛን እያፎካከሩ ነው ይበልጣሉ አይነት ነገር ነው። ግን ደግሞ ሌላም ነገር የሚያስልኩ ከዛ ሰፖርት በቃ የሆነ ሰው ሰፖርት ማድረግ የሚያስደስታቸው ብዙ ሰዎች አሉ እና እንደዛ ነበረ ምናምን ነገር። አሁን ከዛ አቆምኩት የሆነ ሰዓት። ለምን ላይቭ ምናምን ነገር የሆነ እንትን ይልሃል፣ ከቤት አትወጣም ምናምን፣ በጣም ነው ዲፕረስ የሚያደርገው። ላይፍ ስታይልሽን ያዛባዋል። ቀን ትተኛለሽ ምናምን እና የሆነ ሰዓት በቃ አይምሮዬ ልክ እየመጣ አልመጣም። ከዛ ተውኩት። ምንድነው በቃ የሰራሁት አለ በቃ አለ ከነጭራሽ ተውኩትኝና ቪዲዮ ምናምን መስራት ጀመርኩ ምናምን። ማንን ታውቂ ነበር ላይቭ ላይ በፊት? ሁሉንም። አሁን ባይ ዘ ዌይ ፌመስ ቲክቶከሮች ምናምን አሁን ነው ላይቭ እኮ በደንብ የገቡ የመጡት ምናምን እንጂ በፊት 1000 ምናምን ፎሎ ያላቸው ሰዎች በጣም ይሰራሉ። እና እነ ሆፕ እነ ፓገል ጆ ፓገል እነሱ ናቸው እንደውም መጀመሪያ ፓገል እና ጆ እነሱ ናቸው ጌም መጫወት። ፓገል ቴሌግራም ላይ ነበረዋ የሆነ የሚያስቅ ነገር ይለቅ ነበር። እነሱ ናቸው በደንብ ያሳዩን ምናምን። ከዛ በቃ አሪፍ ሆነ ምናምን። እሺ እየገባ ነው ድምፁ? እሺ ትንሽ 5 ደቂቃ። ምን አይነት ኃይለኛ ዝናብ ቢሆን ነው እንደዚህ የሚሰማው? ጊፍተሮች ላይ ነበረን። ጊፍተሮች እና ባህሪያቸው እና አንቺ ደግሞ ቆምሽት ያለሽ። እሺ እና ላይክ ናይስ የሆኑ በጣም ብዙ ሰፖርት የሚያደርጉ ሰዎች አሉ። እኔ ላይክ 90% በላይ ናይስ ናቸው። ከዛ ከሆነ ጊዜ በኋላ ምን ሆነ መሰለህ 1 አመት ከምናምን ቲክቶክ አቁሜ ነበር እኔ። ከዛ ተከታታይ ድራማ እሰራለሁ። ምን ላይ የሚፖስት? ዩቲዩብ እና ዲስቲቪ። እሺ እና እዛ እየሰራሁ አልተመቸኝም ከላይቭ ጋር። ይሄ በቃ ይሄኛው ላይፍ ስታይል ስለከበደኝ አቁሜው ነበር ቲክቶክ። ከዛ ተመለስኩኝና የቲክቶክን ብር የሚያህል የለም በእርግጥ በጣም ከዛ ተመለስበት በጣም ብዙ ጌመር አለ ምናምን። በዛው ልክ ደግሞ እንደሚባለው የሆነ ጥሩ ስም የለውም ቲክቶክ። የሆነ ጌመር ነኝ ማለት ሁሉ አንዳንዴ ሼም ይዘሃል። ሰው የሚያስበው ምን ልከሽ ነው ምናምን ይባላል። ግን እሳት በሌለበት ጭስ አይታይም። አይ ከተለቀቀ በኋላ መሰለኝ ቴሌግራም ላይ የሆነ ግሩፕ አለና እዛ ላይ ተለቆባቸዋል። የሆነ ጊፍተር ሰብስቦ ለቆባቸዋል።
አንድ ሰው አይመስለኝም። አላውቅም። አንድ ሰው የዛን ሁሉ ሰው አይልክም። ደግሞ ምርጫው አንቺ ገንዘብ ካለውስ ገንዘብ እየከፈለ የሚያዝልክ ከሆነስ አንድ ሰው ይወሉ ትላለህ። የመጣ ጊፍት ከሰጣቸው ሜቢ ግን እኔ እንጃ አንድ ሰው አይመስለኝም። አንድ ጊፍተር እኮ ለአንድ ሰው አይደለም ለብዙ ሰው ይሰጣል። ይሄን ሁሉ ሰው አንድ ጊፍተር ብቻ ይሄን ሁሉ አቅሙ ካለ ላይክ እንትን ማለት የሚፈልጋል። ይሄ ላኪና በቃ እንደዚህ ይሰጥሻለሁ የሚላቸው አሉ እና እኔ የላኩ ሴቶች ይኖራሉ። አላውቅም። አንቺ ለምን አላክሽም? ምን አይ እየጠየቁሽ እኮ ነው። ኧረ እኔ ማለት ለላኩትም ለተለቀቀባቸውም አዝናለሁ። በእርግጥ ላይ ያሳዝናል። ከዛ ደግሞ ብሩ መሰለኝ እንደዚህ አይደለም እኮ ብር ያታል። ዝም ብዬ አይደለም የጠየቁሽ። አሁን አንድ ላኪና 200,000 300,000 ሊላት ይችላል። ምን ይታወቃል? እዛ ብሩን ስታስበው ልጅ ነች ምናምን ልትልክ ትችላለች። አዎ ግን አኪያንታ ትልክ መጀመሪያ አሁን ያንን ገንዘብ ባገኘሁበት መንገድ እያሰብኩት እንደዚህ አድርጌ ላመጣው አልችልም። አይ ተቀጣጥቼ ክብሬን ሳላጣ ማምጣት እየቻልኩኝ ለምን ክብሬን አጣለሁ? ልጆች ናቸው ያን ካስለመዱ ግን በዛ ወይ ነው ብዙዎቹ ከዛ ያው ቴክስት የሚያደርግልሽ አለ እንደዛ ላኪልኝና ፈለግሽው ላወርድልሽ ምናምን ነገር ከዛ ግራ ገባኝ ምናምን ነገር። አንቺ እንደዚህ አጋጥሞሽ ያውቃል? ቴክስት ያደርግልኝ ሰው አለ? አንድ ብቻ ነው ወይስ ሁለት ሰው? እሺ ምንድን ነው የሚሉሽ? እስቲ ቃል በቃል ንገሪኝ ለሌሎች መማሪያ እንዲሆን ትላለህ። ኧረ እዚህ ጋር ይከብዳል ማለት ነው። አይ አይደለም ቲክታከር ላልሆንኩትም ለኔም መማሪያ እንዲሆን ቃሉም ማለት ይገባል። ሰላምኛም ወልፍ ላይ ነው አስጨርሽኝ። ነካክቶበት ነው። አይ ይጅበት ብለዋል። ነካክተሽም ወደ አስጨርሽኝ። እናንተ ዝናቡ ሚስማር እንዳይዘንብብን ውሃ መሆኑ ሚስማር እንዳይዘንብብን ያው የሚሉት ነገር ይከብዳል እዚህ ጋር ለማለት በቃ ላኪና ለይፈልግሽው ላወርድልሽ ምናምን። አሁን ፕሮፋይል ያላቸው ሰዎች ምናምን ናቸው ዲያስፖራ ናቸው አይደል? አዎ። እንዴት ፕሮፋይል ፎቶአቸው የሚታይ ምናምን ነው? ነው የላቸውም። ብዙ ጊፍተሮች ባይዘው ፕሮፋይል አያደርጉም። ወይ ባለትዳር ይሆናሉ ወይ የሆነ ፋሚሊ ይኖራቸዋል ምናምን እና አያደርጉም። እና በቃ ላኪልኝና ለልስጥሽ ጊፍት ምናምን ይላል። አሁን ለምሳሌ ብሩን መጠኑን ምናምን ነገር ይገልጻሉ ነው? በቃ ጌም ስትገባ የሆነ ጊፍት ይታወቃል እኮ ይሄን ጊፍት ካሉ ይታወቃል። ያብሰራ አሁን ለምሳሌ ጊፍት ላይ መስጠቱን ላይቭ ላይ መስጠቱን ምን አስፈልግ? አንቺ ካላክሽለት ኑዱን ለምን ዝም ብሎ በአካውንትሽ ወይ በሆነ ነገር ምናምን ምን ሾው ይፈልጋሉ? ኦኬ ነገ ደግሞ ሌላኛው ጌመር ልታወራቸው። እውነትሽን ነው። አንቺ መልክ ይሰራሉ ማለት ነው። ቦስ ነው ምናምን ይባላል። ትክክል። አሁን ይፈልጋሉ በጣም እና በቀላሉ መስራት እየተቻለ ለምን እንደዚህ ይሆናል? ከዛ ደበረኝ እኔ በቃ እንደዛ አድርጎ መምጣቱ። ከዛ ላይክ ላረገውም አልችልም። የሆነ እንደዛ ጌመር ነሽ መባል የሆነ ሰዓት በጣም ያሸማቅቅ ነበር በዛው። ከዛ በኋላ አሁን እንደውም ላይክ ትተዋል መሰለኝ የለውም እንደዛ አይ አለ ስቲል መሰለኝ ላይክ መለቀቅ ሲጀምር እንደ ራሳቸው መጠበቅ ጀምረዋል ሴቱ። ግን አንዴ ከተለቀቀ ድረሽ ይባበለው አንድ ከዚህ የተዘበሰ ዝናብ አይፈራም። አይ ግን አሁን ደግሞ መጠጥ ምን አለ የሆነ ነገር እያረጉባቸው ምናምን። አሁን ደግሞ እሷ ትሬንድ ነች መሰለኝ። መድኃኒት ወይ ምናምን እያረጉባቸው ምናምን። አዎ ይሆናል። እኔ እንጃ ገጥሞኝ አያውቅም እኔ። እና ደግሞ ስትዝናና ስትወጣ ሴፍ ካልሆንክበት ሰው ጋር ካወጣ ምናምን እንደዚህ አይነት ነገር ሊያጋጥም ይችላል። የሆነ ጥያቄ ነበረኝ። ያቡስ ትዝናኝ እንዴት ነው? ምን አይነት ነገር ያዝናናሻል? ሙቪ ማየት፣ ትሪፕ ከጓደኞቼ ጋር እወጣለሁ፣ አንዳንዴ አመሻለሁ ምናምን። ግን አሁን ሶሻል ሚዲያ ላይ መውጣትሽ ምናምን አሁን ብዙ ሰዎች ሰው አንዳንድ ሰዎች ሊሉ ይችላሉ። ሶሻል ሚዲያ ላይ የወጡ ሰዎች ለትዳር ምናምን አይሆኑም፣ ወንዱም ሴቱም ለትዳር አይሆኑም ይባላል። አዎ አንቺ አጋጥሞሽ አያውቅም እንደዚህ? ትክክልስ ነው? ኧረ እንደውም ባይ ዘ ዌይ ብዙ ኦፖርቹኒቲ ይኖራል ማለት ላይክ እንደዚህ ስትታወቅ መርጠህ ነው የምታገባው ነው። ብዙ ኦፖርቹኒቲ ይኖራል ስለ አድናቂ አለ፣ ወዳጅ አለ ምናምን እና በቃ ሊያወራክ የሚፈልግ ሰው ብዙ ነው የሚሆነው። ያ እኮ እሱ እኮ ነው ሪዝኑ ለትዳር አይሆንም የሚባለው። የብዙ ሰው ሴንሽን ይስባሉ።
ይፈራል። የሆነ ሰው ከአንተ ጋር ሪሌሽንሺፕ ለመጀመር በእርግጥ ይፈራል በጣም ሲሪየስ ነገር አትታመንም ምናምን ነገር ከባድ ነው። ጥቅማ ጥቅምስ ምንድን ነው? ከገንዘብ ውጭ ሶሻል ሚዲያ ላይ መውጣቱ የሰው ፍቅር አንቺ ያደረሽበት ከቲክታክ በላይ እንደውም ይሄ ዩቲዩብ ድራማ ምናምን ከሰራው በኋላ እዛ ጋር ያለው የሰው ፊድባክ በጣም ደስ ይላል። ምንድን ነበር ካራክተርሽ? ምንድን ነው ርዕሱ? አደይ የሚል ተከታታይ አደይ ላይ ሰርተሽ? እሱኛው ሳይሆን ሌላ ዩቲዩብ ላይ ሌላ አለ። ሌላ አደይ 200 ምናምን ክፍል 200 ምናምን ክፍል ሄደሻል። እኔ ከክፍል 9 እስከ 100 ምናምን ሰርቼ አቁሜዋለሁ። ዴስ ቲቪ ላይ የተለጠፈ ነው። ዩቲዩብ ላይ አለ አሁንም በቀን 300,000 ቪው ምናምን ይታያል። እስቲ አንተ ኦ ማይ ጋድ ባክግራውንድ ሳላቅ በጣም ይሄ ከኔ አይጠበቅም። ማለት ቅሌታም ሰው ነኝ። አይ ፖስተሽዋል አልፖስተሽም ሌላ ነገር ኢንስታግራም እና ዩቲዩብ ቼክ አድርጌያለሁ። እስቲ ጻፊያት ነው እኔ እንትኗን ቼክ አድርጌያለሁ። አፍታታቺ እንዴ ረጀለሲ እዚህ ላይ ወርታችሁ ወረድና ላሳይክ እስቲ በሁለት ቀን 300,000 ነው አበደን። ከፌመስ ጋር ነው ያለው። አይ ሰው ድራማ ይወዳል አይደል? አዎ በጣም ለምንድን ነው ግን የውሸት ነገር ይወዳል ሰው? የሆነ ሪል ነገር እዚህ ጋር ቁጭ ብለን እያወራ ቁጭ ብሎ ያለ ድራማ መጥፎ ነው እኮ እያልኩ አይደለም፣ ግን ድራማ ነው። ድራማ ነው። ያው ስንማር ሪል ላይፍ ነው የሚመስላቸው። ባይዘው ሰው የጎደለበትን ነገር ማየት ይፈልግ። ሰው መፈቀር የሚፈልግ ሰው እዛ ጋር የሆነ ሰው ሲፈቀር ምናምን ሲያይ የተፈቀረ ይመስላል መሰለኝ። እኔ ትዕግስቱ የለኝም ቁጭ ብሎ የማየት። ጳውሎስ እንደውም የጳውሎስ ይመቸኛል። በጣም አሪፍ ነው አሉ። እኔ አላየሁም። እኔ እረኛዬንም ራሱ በደንብ አላየሁትም። መጨረሻ ስራ ፈትቼ እረኛዬንም አላየሁም። እንደዛ ሲወራ ምን እንደሆነ አላየሁም። ምን ተጠቀምሻት? እሱን አይተሽ ልጄን አይተሽ ልጄስ ስራ በቃ ምርጥ ነው። ይሄ ምርጥ ነው። ካራክተርሽ ምንድን ነበር? ቀበጥ ነች። 500,000 ምናምን ነገር የሆነ የፋሚሊ ስቶሪ ነው ዩቲዩብ ላይ። አይ ኦዲየንሱ የት ነው ነው የሚልሽ? አረብ ሀገርና እዚህ ሀገር ውስጥ ይታያል በጣም። ኧረ ተው በእነሱን ያለ ነው። በእነሱ ነው ደሞዝ ነው የሚወዱት። በእነሱ ነው ደሞዝ የምትበላው አንተ። የማዳም ቅመሞችን እንዳትናገርብን እሺ። እንዴት ነው ካስት ያደረግሽው? ሴቶች ቀሚሳቸውን ካልገለቡ እንደዚህ ነገር አይታጩም ይባላል ማለት ነው? ነው ቲክቶክ ላይ ፎሎ የምንደራረግ ልጅ አለ ብሩክ የሚባልና እሱ ነው ካስት አደረገኝ ለሌላ ድራማ። ከዛ ያን ያህል እንትን አልነበረኝም። ከዛ ሄድኩኝ አንድ ሰራሁኝና ከዛ ከሱ ጋር የነበረ ሌላ አለ ዳዊት ብርሃኑ ታውቃለህ? አርቲስት ነውና የሱ ቻናል ነው ይሄኛው እና እሱ ለዚህኛው ድራማ ካስት አደረገኝ። እንዴት ነው የሶሻል ሚዲያን ብር አምቡስ ሰው ሳያወራ ሰምቻለሁ። አምቡስ ሰዎች ብሩን ይለምዱትና የቲክቶክን የሶሻል ሚዲያውን ፊልሙ ላይ ድራማው ላይ ሲገባ አይሆንም በጣም አዎ። ይሄኛውን ድራማ ስሰራ እኔ በጣም በትንሽ ብር ነበር የሰራሁት። የቲክቶክ ብር ለምደህ ከሱ ጋር ጭራሽ አይገናኝም። በቲክቶክ በጣም ብዙ ብር ሰርቼበታለሁ። ግን ያው የቲክቶክ ብር ከተጠቀምከው ይጠቅማል፣ ካጠፋኸውም ይጠፋል። ያው ሳደግኒ ስለሆነ ዝም ብለሽ ታጠፊዋለሽ። እንዴት ማኔጅ አደረግሽው ገንዘብሽን አንቺ? ምን ከቲክቶክ ካገኘሽው ብር ምን ተጠቀምሽ? ምን ላይ አደረግሽ? ላይክ ብቻዬን ነበር የምኖረው እንደነገርኩ። በቃ ራሴን አስተዳድርበታለሁ። ፋሚሊ ሰፖርት አደርጋለሁ። ማዘር እያለች በቃ ለእሷ ነበር ሰፖርት ማድረገው። እስቲ እናውራ ስለሷ። ብቻዋን ያሳደገችሽ ምናምናንና ስትለይሽ እንዴት ነበር? ከባድ ነበር በጣም። ስንት ጊዜው ነው? 4 ወር። ቅርብ ነው። ከዛ በኋላ ታቶ ነው የተሰራሽው? ነው ከዛ በፊት ነው። ይሄኛው ታቶ አመት ሆኖታል። ጀርባዬ ላይ ነው ሌላ ታቶ ያለው ከዛ በኋላ። እናትና ልጅ ነው ይሄኛው። ብቻሽን ነሽ አይደል? አሁን አንድ ልጅ ሆኖ እናት ስትለይሽ ምናምን ነገር ማለት ከባድ ጊዜ ነበረ። ላይክ ይሄን 4 ወር ምናምን ደህና አልነበርኩም። በዚህ ወር ነው ደህና የሆንኩት። ይሄን 3 ወር በጣም ከባድ ጊዜ ነው ያሳለፍኩት። ያው ደግሞ ያለን አታችመንት በጣም የቀረበ ነበረ። ለዛ ከባድ
አብሽር። ስለዚህ ርዕስ ትንሽ ብንቆይ ይደብርሻል? ስሜታዊ ትሆኛለሽ? ችግር የለም። ስለ ለቅሶ ባህላችንም ትንሽ ማውራት ስለፈለግኩኝ ነው። እንዴት አየሽው አንቺ እሱን ነገር? እንዴት ምን ታዘብሽ? ለቅሶ ለምሳሌ አሁን አንቺ ስትሞቺ እኔ ማለቅሰው ከአንቺ ላጣሁት ነገር ነው እንጂ እውነት አንቺ ስለሞትሽ እንደ አማኝ እኔ አማኝ ከሆንኩ አንቺ ወደ ፈጣሪሽ ነው የሄድሽው ምናምን ለአንቺ ልጸልይ ምናምን ጥሩ ነገር ግን ብዙ ሰው የሚያለቅሰው ከአንቺ እኔ ሁላ እኮ ሰው ሲያለቅስ እኔን ለማንጠለሽ ብሎ ነው ለራሱ ነው። ኦፍ ኮርስ አዎ፣ ማለት ያለህ እንትን እኔ አሁን አንቺና የእናትሽን አይደለም እሺ፣ አፉ በይ የመጣው ከጎረቤት ምናምን ከዘመድ ምናምን አንጻር እንድትነግሪኝ ነው እንጂ የአንቺና የእናትሽን ልልሽ ፈልጌ። አንቺና እናትሽ ብዙ አታችመንት ሊኖራችሁ ይችላልም፣ ግልጽ ነው። ልጅ አንቺ ልጅ ነሽ፣ እሷ እናትሽ ነች። አንድ ልጅ ነሽ ምናምን እና ለእኔና ለእሷ ከባድ ነበር። ለልጅ ሲሞትና እናት ሲሞት ነው ከባድ ይመስለኛል። እና 3 ቀን ምናምን ሰው ያጽናናሃል ምናምን ይመጣል። ከዛ በኋላ ሰው ይቀንሳል ምናምን። በሀዘን ጊዜ ደግሞ የሌለ ሰው እኔ በጣም ብዙ ሰው እየተቀየምኩት በዛ ነው የሆነ። ግን ስታጣ ያንን ሰው አንደኛ ማጣቱ ከዛ ሰው ያለ የምታገኘው ነገር ይቀራል። ፍቅሩም ስታጣው ይጎዳሃል በጣም። ለዛ ይመስለኛል እንጂ ወደ አምላኩ ነው የሄደው። በእርግጥ ግን ያው አንድ ሰው ማጣት ይጎዳል። አይ ነው ተረድቻለሁ። ያንን ሰው ማጣት የሆነ የእናትና የልጅ ፍቅርም እናትህ ስለሆነች ነው ያቺ ሰው የምትወዳት ምናምን ነገር የሆነ በሃይማኖት ከሄድክ ግን ኖርማል ነው። ጠንካራ ሰዎች አሉ በቃ ወደ ፈጣሪያቸው ነው። ፕሮቴስታንቶች አሁን የሆነ ይዘምራሉ ምናምን ነገር እና ያ ጥንካሬያቸው ያስገርመኛል። እኔ ምን አጽናናሽ? አሁን አንቺ እህት የለሽም ወንድም የለሽም ምናምን እንዴት ትጽናናሽ? እንዴት ነው የተጽናናሁት? አልተጽናናሁም በእርግጥ ግን ግዴታ መጠንከር ስላለብህ መስራት ስላለብህ መቀጠል ስላለብህ ህይወት ይቀጥላል። ግን ያው በዙሪያዬ ብዙ ሰዎች ነበሩ ምናምን ነገር እስከ 10 ቀን ድረስ ከቤት አልወጣንም ነበር ምናምን። ጓደኞቼ አብረውኝ ነበሩ እዛው ነው የምናድረው ምናምን ሐረር ነበር ነው እዚህ አያቴ ጋር አያቴ እዚህ ስላለች እዚህ ነበርና ያው የቤተሰቦቼ እንትን ምናምን ነገር እንዲያጠነክረኝ አድርጉ የሆነ ስቲል አላመንኩም ነበር እስካሁንና ወደ ቤተክርስቲያን ቀረብኩ ምናምን። ያው እግዚአብሔር ያጽናናሃል። ሰዎች ብዙ ጊዜ አሁን እንደዚህ ቤተሰቦቻቸውን ያጡ ሰዎች የሚመክሩት ምክር ምን ይቆጫቸዋል ሲባሉ ምን አለ እሷ በህይወት እያለች ብዙ ጊዜ ከእሷ ጋር ባሳልፍ ይላሉ። አንቺ አሁን ካለፈች በኋላ ምንድን ነው የሚቆጭሽ ነገርና ለሰዎችስ? እኔ አግቢ ትለኝ ነበርና ወግ ማድረግሽልኝ ምናምን ትለኝ ነበር። እሱን አለማሳየቴ ብቻ የሚቆጭኝ እና እስካለች የቻልኩትን አድርጌያለሁ ምናምን። አሟት ነበርና እዚህ ነበረች እስከ መጨረሻው ሰዓት ድረስ ደግሞ ከጎኗ ነበር። አብሽር እቃፊያት በእናትሽ ተቃቀቡ በእናትሽ እውነት ጭዌን ቀይራ እኮ እኔ በጣም እንትን አለኝ ደበረኝ። በጣም ሪስክ ያለው ነገር ይመስለኝ ታቱ ነው ሰውነት ላይ እንደዚህ አይነት ነገር። ብዙ ሰው ግን ይጸጸታል። ቱ ቢ ኦነስት ብዙ ሰው ሪግሬት ያደርጋል በመነቀሱ። ልጅ ሚካኤል ብሏል። በጣም ሪግሬት ያደርጋሉ። ምክንያቱም ታቱ የምትነቀሽበት ሞስትሊ ይሄ ማቹርድ ያልሆኑበት እድሜ ላይ ነው ብዙ ሰው። ግን ደግሞ እሷም እንዳለችው ባለፈው ማንን ነው ጠይቀነው ስለ ታቱ ሳይሆን የተነቀስከው ነገር ነው። ትሬንድ የሆነ ነገር ከሆነ ሲያልፍበት ሊቆጭ ይችላል ምናምን። በስንት ዓመትሽ ነበር አንቺ የተነቀሽው? 9ኛ ክፍል እያለሁ አመቴ ነበር። 9ኛ ክፍል እያለሁ ብቻ 15 ምናምን 16 15 አይ ስለ ሶሻል ሚዲያው እንመለሳለን። እሺ በቃ ንቅሳቱ ላይ ጨረስን። ትቆያለሽ ነው ትቆያለሽ። አይ ብዙ ስራ ቦታዎች ላይ ምናምን ያስቸግራል፣ ጀጅ ያስደርጋል። አሁን አክቲንግ ሰራ ምናምን ነገር አሁን ፊልም ምናምን ድራማ ምናምን ላይ ያስቸግራል በጣም። ወይ መሸፈን አለብክ የሆነ ካራክተሯ ጋር ላይሄድ ይችላል። ንቅሳት የቤት ልጅ ሆነ ታቶ የቤት ልጅ እንታያቸው። አይ ካራክተሩ ላይ ነው ማለት ነው የተሰጠ ካራክተር የቤት ልጅ ምናምን የሆነ ቅልስልስ ያለ ሴት ሆነ ታቶ ይከብዳል በጣም። በሜካፕ ይጠፋል አይደል? ፋውንዴሽን ያጠፋዋል እንጂ ማይሆን ቦታ ነው እኮ። እዚህ ጋር ነው የሚሸፈን ቦታ አይደለም። አይደለም እዚህ ጋርም አለኝ
እና ግን ፋውንዴሽንም እኮ ላይክ ደብዘዝ ያለ ነው እንጂ እንትን ያለ ያጠፋል። የሚቀባው አለ አይደል? አሁን የመጣው በጣም ያጠፋል አይቻለሁ ነው የሚጠፋል። ቢራቢሮ ያለባቸው ታቱ ያለባቸው ብዙ ቦታ ይሄን የመሰጨው የሆነ ጥያቄ ቢራቢሮ ታቱ ያለባቸው ቸከሶች ኮድ ነው ይባላል። እውነት ነው እንዴ? እኔ አላውቅም። ሩጥ ነው። አይቻለሁ ቲክቶክ ላይ ይሰራል። ቲክቶክ ላይ ግን በልጅነት የተነቀሱት ምናምን የሚመስለኝ። ከዛ ደግሞ የሆነ ቢራቢሮን ሲያስቧት የሆነ መብረር ምንድነው ሚኒንጉ? ቢራቢሮ መነቀስ እኔ እንጃ። ነፃነት ይመስለኛል መብረር ምናምን እኮ መጥፎ ነው እሱ። አሁን ጻሉን ለብረር ማለት እንደ ቢራቢሮ ብሏል እንትና ሁሉን አትቅዘፊ። አይ ቢራቢሮ ካለባት ራናዌ አይደል የሚሉት። ግን ታቱ እንትን ያለው አይመስለኝም። በሌለባት ሊብስ ይችላል። እንደዚህ በሃይማኖት የሚሸፈኑ ቸከሶች ሴቶች ብቻ ወንዶችም በሃይማኖት ይሄ የሃይማኖት ጭንብል የሚለብሱ ሰዎች በጣም ከባድ ናቸው። ብስሚላ በጣም ወላሂ ነው የምልሽ። ሁሉም ሃይማኖት ላይ ያሉ በገንዘብ በይ በሴት በይ ምናምን ሁላችንም ባለጌዎች ነን እኮ ግን አትሊስት ባለጌ ነኝ ብለሽ አምነሽ ሲሆንና በጨዋ ሙድ ምናምን ግን አይ እንትንሽ ነው። አሁን ለምሳሌ አለባበስሽም ጀጅ ያስደርግሻል። እንትን ብቻ ሳይሆን አለባበስ እኮ ጀጅ ያስደርጋል። አንተ ሙሉ ቀሚስ የለበሰች ሴትና ተገላልጣ የምትሄድ ሴት አሁን ታውኩኝ እንደው በተከናነ አይደሉም። ግን በዛው የሳተና አለባበስ ምናምን ኖርማል እየሆነ መጣ፣ እየተለመደ መጣ። አሁን የሆነ እኔ መገላለጥ የተገላለጠ ልብስ ልትወጂ ትችላለሽ። ካቢን ክሩ አሁን አይቻልም። ታውቂያለሽ ታቶ አይደለም እንደዚህ በጣም ዲፕ ነው ካቢን። ምንድነው ዝናቡም ዘነበ። ምንድነው ካቢን ክሩ? ምንድነው ሆስተስ ኤርላይንስ ማለት ሆስተስ ለመሆን ሪኳየርመንቱ አይቻልም። አዎ ጭራሽ ኤርላይንስ ስራዎች የሚቻል አይመስለኝም። ማርኬቲንግ ሜቢ እሱ ግን በጣም ከገባ በኋላ ይቻላል። እነ ሆስተሶች ግን ይጠራጠራሉ። እውነት ነው። ኦፍኮርስ ያው የስራው ባህሪ ነው በሚለው እንለፋቸው እንጂ ለጨዋነት ምሳሌ ሳይሆን የድርጅቱ ስም ነው የምልህ። አሁን ለድርጅቱ ሲታረም ጠባሳ አይቻልም እኮ ጠባሳ፣ በጣም ብዙ ነገሮች፣ ድርብ ጥርስ ምናምን እውነት ዳርክ ስፖት ምናምን አይቻልም። ፀጉር ቀለም አሁን ድርብ ጥርስ እርሷ ፈልጋል በተፈጥሮ እንዴ ምን ታረግ በቃ እንግዲህ እግዚአብሔር አልፈቀደልኝ እግዚአብሔር አልፈቀደውም ብለህ ነው በራ ወንዴ ማትከሚበት ጉድ የለማች እንዴ አይደለም። ኤርላይንስ ይታወቃል እንትኑ አይደል? ሞክረሽ ነበር አንቺ? አዎ። ኧረ ዝም በይ እግዚአብሔር እና ለምን ቁመት ማርያምን ገና አልገባሁም። ቁመት ገና አልገባሁም። የመጀመሪያ ዙር ተበረሰኝ ነው። አጭር ነሽ ነው አንቺ ነው ያጠራ አይደለም። እውነት ነክቼዋለሁ። ከፊት ለፊት አጭር ስለነበረች በሱ ስንት ሜትር ምንድነው መስፈርት እንደዚህ መንካት ምናምን ነው እንዴ? ከ65 በላይ መሰለኝ እንኳን አይደለም። ሪኳየርመንቱ የሚለው ከ57 ነው ምናምን ነው። እሺ በቃ ዝናብ እያስቸገረን ነው ጎበዝ ትላለህ። ብዙ ሰው እንትን ይላል። አስበሽ ታውቂያለሽ? ልጅ እያለሁ ያው አይ ቲንክ ቁመት ምትገቢ ይመስለኛል። ምን ይጎለኛል ብለሽ ታስቢያለሽ አንቺ? ነው ከነጨራሽ አይጎለኝም ብለሽ ሆስተስ ለመሆን ታቱ ስላለኝ ታቱ ባይኖርሽ ፍላጎቱ የለሽም ነው? በፊት ነበረኝ። ከዛ በኋላ ግን በቃ ተውኩት ነገር ወደ ሌላ ስራ ምናምን ሳመዝን ተውኩት። ያንቺን እየነገርሽ ነው። ዝናብ እያቋረጠ ነው። እሺ ጎበዝ አፉ በለም ቁርጥርጥ አለ አፉ በለም። እሺ ያንቺን አይ ምንም ካቢን በምንድን ነበር ይገባል? እሺ ቅድም እየነገርሽን ነበር መስፈርቱን። አይ ምንም በቃ እንትን ቁመት ነው ሪኳየርመንቱ። ቁመት የትምህርት ማስረጃ ግን አንዳንድ ሰዎች የትምህርት ማስረጃ በጣም ደስ የሚለው ከኤስ ከዜድ አፕላይ ያደረጉትን ሰው በሙሉ ይጠራሉ። ያ እንደፈራሁትም ማለት እሺ አቁሙት በቃ ፍታ ለመብራት እሺ ኧረ ጎበዝ እኛ እንደታየው ነገር እግራችንን ሰቅረን ፈታ እኔ ቦርሴን ተሸክሜ መብራት ገገመብን። ምንም ማድረግ አልቻልንም። ይቅርታ እንግዲህ ያለ መብራት እጅ አንሰጥም ብለናል። ትብብርሽን ሳናደንቅ አናልፍም። ከፈጣሪ ታገኘዋለሽ።
ገነትን እንመሰክራለን። ምን ላይ ነበር ያቆምነው? ስለ ጓደኞቿ ነው ፍሬንድሺፕ ምናምን ነገር። ፍሬንድሺፕ ምን ይመስላል እስቲ? የፊና ጓደኛ ነሽ አይደል? ጓደኝነታችን እንዴት ትገልጫዋለሽ? ጓደኝነት እንዴት ተገናኛችሁ? ሲጀመር ቲክቶክ ነው ያገናኛችሁ? የምንተዋወቀው ያ በቲክቶክ በለው የዛሬ 3 ዓመት ምናምን በፊት የምንተዋወቀው። ከዛ ብዙም ግን አንመቻችም ነበረ። በቃ እሷም ስታይኝ ደስ አላት። ከዛ ተግባባን እንዳጋጣሚ ምናምን ነገር የዛሬ አመት ከምናምን ኦልሞስት 2 ዓመት አካባቢ ነው በደንብ የተግባባ ነውና እና ከኛ ጋር በቃ ትግባባም ነበር ምናምን ነገር። ከዛ በኋላ ግን ካወቅኳት በኋላ ምናምን ሺ ሶ ናይስ፣ በጣም ለሰው ታስባለች፣ እንደ እድሜው አይደለችም። ለኔ ናይስ ነች፣ በጣም ነው የምወዳት። ላይክ እንዴት ልበል፣ በችግሬ ጊዜ በጣም ብዙ ጊዜ ከጎኔ ነበረች፣ አትቀየርም ምናምን ነገር። ጀነራሊ ጓደኝነትን እንዴት ትገልጫለሽ? ጓደኝነት ለኔ ላይክ እኔ ለጓደኞቼ እንዴት ነው እኔ ስለኔ ተብሎ አይወራም፣ ግን ናይስ ለመሆን እሞክራለሁ፣ ሰው ላለማስቀየም እሞክራለሁ፣ በጣም እረዳለሁ ምናምን ነገር። ግን በጣም ብዙ ጊዜ በጣም ብዙ በደል አጋጥሞኛል። ለምሳሌ የጾም አድርጎ ማን የፍስክ አድርጎ የጾም አላረገብን ይሁን ይሄን ይባል ብዙ በደል አጋጥሞኛል። እሺ ቅድም አንድ ነግረሽናል በጓደኛሽ። እሺ በጓደኛ በዛ ላይ በቃ አምነኸው የሚከዳህ ነገር የለም እንደዛ በጣም ከጀርባ ሆነ በቃ ያንተ ደስታ የማያስደስታቸው ብዙ ሰዎች አሉ። ለምን እሷ እንደዚህ ይሆንላታል? ለምን እኔ ከሷ አንሳለሁ? ራስህ ያስጠጋኸው ሰው በጣም ጠላት ይሆንብሃል። ሴቶች ጋር እንደዛ ነው መሰለኝ። የሰው ልጅ ጋር በአጠቃላይ ሴቶች ጋር ሞርዛን በጣም ወንዶች እኮ ማለት ጓደኝነታቸው ሃይላይት ነው መሰለኝ። የሆነ እንዲህ ዲቴይል ምናምን የምታወሩ አይመስለኝም። ሴቶች ጋር በጣም ምናምን በምኖር ሰዓት ምናምን አመጣለሁ እኔ ጋር ጓደኞች ምናምን ቶሎ ነው ሰው ማቀርበው። ይሄ ያደኩበትም ነገር ምናምን አለ። ከዛ በቃ የማይሆኑ ፋውሎች ነው የምሰራው ምናምን። በዛው ልክ ደግሞ ስቲል ጠላት የሆኑኝ ሰዎች አሉ እና እኔ ይቅር ብያቸዋለሁ። ይቅርታ ላይ ጥሩ ነሽ አንቺ። እሺ ሶ ናይስ፣ በጣም ይቅር ትላለች። ይቅር ቂም መቋጠር መጥፎ ነው። ለዛ ነው ላይክ ወድቄ የማልወድቀው ይመስለኛል እንጂ እንደ ብዙ ሰዎች በጣም በቃ እንጃ። ግን አሁን በዛም በኩል ደግሞ ብንሰማ ስላንቺ ሊያወሩ አይችሉም? ይችላሉ። ግን ያደረክላቸው ነገሮች ላይ ሰው እንደዚህ ስላደረክለት ግዴታ ናይስ መሆን አለበት አይደለም። ግን ያደረክላቸው ነገሮች እንዴ ልበል የበታች ያረከው የሚመስለው ሰው አለ። አንዳንድ ነገር አንተ ጓደኝነት ብለህ ስታረጋው ነገ ግዴታ አድርጎ ያስብብህ። ኦብቪየስሊ እኮ እንትን ነው ዲስሪስፔክት ተደረጋለሽ በሆንሽ ቁጥር። ከዛ በኋላ አንዳንዴ ሰው ማቅረብ ምናምን ነገር እፈራለሁ። አሁን ላይ በጣም ሰው እፈራለሁ ምናምን ነገር። ለሰው መድኃኒቱም በሽታውም ሰው ነው ይባላል። ግን አሁን ሶሻል ሚዲያ ላይ አይተሽ ከሆነ ሁሉም ሰው በቃ ቪክቲም ነው ሁሉም ማለት ነው። ማን ነው የሚጎዳው ብለሽ አትጠይቂም? አንዳንዴ ሁሉም ተጎዳው ብሎ አዎ። ግን ያም ሰው ያው በራሱ መንገድ ምናልባት የሚጠቅመውን እያደረገ ነው አንተን የሚጎዳህ። ባይዘው እሱ ራሱን ሲጠቅም ነው አንተን የሚጎዳህን ነገር ያደርጋል ብሎ ያስብም ወይ ምናልባት የበታችነት ስሜት ምናምን። አዎ የበታችነት ስሜት በጣም ከባድ ነገር ነው። በተለይ ጓደኛ ስትሆን አንዱ የበላይ አንዱ የበታች መሆን የለበትም። የሆነ ወይ እኩል ፋይናንሻል መሆን አለብክ ምናምን፣ ካልሆነ ያን ሰው ዝቅ ያረከው ነው የሚመስለው ምናምን። በጣም ከባድ ነው። አሁን ቲክቶክ ላይ ከሚሰሩ አሪፍ ሰው የምትይው ማን ነው? ጓደኛሽ ከሆነ ሰው ጸዴ ሰው ነው የምትይው ማን ነው? ጓደኛሽ ከሆነ የቲክቶክ ጓደኛ ቲክቶክ ላይ ጓደኛ ፊዮና ነች ያለችው። ሌላ ጓደኛ የለኝም። ኦኬ ለቲክቶከር ጓደኛ ከሆነ ያስጠላል። ስራም ቲክቶክ ነው የሚሆነው፣ ኑሮም ቲክቶክ ነው የሚሆነው። ከባድ ነው። አንድ አይነት ሰርክል ውስጥ ነው የምትሆነው ምናምን። በዛ ላይ አይሆንም። አይመችም ወላሂ ባረክ። አብራኝ የምትኖር ጓደኛ አለችኝ። እኔ 9 ዓመት ምናምን ጓደኛ ነን። ኧረ ዝም በይ። ከሃይስኩል ጀምሮ ምናምን ከእሷ ጋር ነው የምኖረው። እሷ የሚያደር ልጅ ናት። ኦኬ 9ኛ ክፍል ምናምን የተዋወቅነው። እንዴት ነው አብሮ መኖር ይከብዳል? ይከብዳል፣ ግን ግዴታ ደግሞ አብረሽ መኖር አለብሽ። ለብቻሽ ወጥተሽ ስትኖሪ ይከብዳል። ቤት ኪራይ ምንም ለሴቶች ደግሞ ያስፈራል። ስንት ነገር ያስፈራል በጣም። ሰው ከቲክቶክ ውጭ ሌላ የምትሰሪው ቢዝነስ አለሽ? ስራ አለሽ? አሁን ላይ እንትን ድራማ ምናምን ነገር ነው የምሰራው። ፉል ታይም ነው የምትሰሪው ሶሻል ሚዲያ ላይ? አዎ ኦልሬዲ በቃ ሶሻል ሚዲያ ነው ስራዬ። ግን እንዳልኩ ቲክቶኩን አቆሜው ነበረ። ወደ ቲክቶክ ለመመለስ በጣም ከባድ ነበረ። ቲክቶክ ፊት ይነሳል። ጠፍተሽ በፊት ደግሞ አሪፍ ነበር። የኮሮና ታይም እኮ ፎሎም ኤቭሪቲንግ ኢዚ ነበረ። ትንሽ ሰው ነው ያለው። አሁን እኮ ቀደም እያለች ነበር ማስታወቂያ ከሚያሰራው ማስታወቂያ የሚሰራው በልጧል። በጣም ብዙ ሰው ያለው። አዎ ኦኬ። እና ቲክቶክን አቆሜው ምናምን ነበር። አመት ከምናምን ፖስት አድርጌበት አላውቅም ነበር አካውንቴ። ከዛ ወደዚህ ስራ ለመመለስ በጣም ከባድ ነው።
የሰው ፊት ማየት ራሱ በጣም የሚያስጠላው። ቻሌንጁንም ኮላ ብናርግ ምናምን ስትዩ ሰው ይላል። ሰፖርት ማድረግ ካለብኝ ሰውን ሰፖርት አደርጋለሁ። ግን ኮላ ብናርግ ምናምን ብለህ ጠይቃቸው። በተለይ ደግሞ አሁን ሁሉም ቲክቶከር ድራማን የሚሰራው ምናምን ነገር እንደዛ ለመስራት ስትጠይቃቸው ለምንድን ነው ሁሉም የሚሰራው? ቀላል ነው ምንድን ነው? አክቲንግ ብዙ ሰው ተምሯል መሰለኝ። አክቲንግ ኮርስ ወስድሻለሁ እንጂ እንደ ድንገት ነው የገባሁበት እኔ። ቻሌንጆቹን እናውራ። ምን አይነት ቻሌንጆች አክቲንግ ላይ ነው? ኤቭሪቲንግ ጀነራሊ በቃ በሶሻል ሚዲያውም በአክቲንጉም እንዴት ነበር? በፊት ድሮ ፊልም መስራት በጣም እፈልግ ነበረ እና ፊልም እንደዚህ ፕሮዲውሰር ምናምን ነገር ቀን ላይ ምናምን ኖርማል ብለው ከዛ ማታ ቤት ነው ምናምን ይልዋል እና አየሁትና የፊልም ዓለም የሚባል ነገር ተውኩኝ። ከዛ ቲክቶክን ከጀመርኩ በኋላ ነው ይሄ ነገር መጥቶ ምናምን እንደ ድንገት ነው አክቲንግ የጀመርኩት። ያኛውን ያልኩን ድራማ ማለት ነው። ተሳካ ከእግዚአብሔር ጋር። ከዛ ወደ ቲክቶክ ውስጥ መጣ። ቲክቶክ ላይም ሆኖ አሁን እንደዛ የሚያስቡ ሰዎች አሉ። ባይዘው የሆነ ፎሎወር ትልቅ ነገር ይመስላቸው ሰዎች አሉ። ረፉ አድቡ በያቸው አቤት ነው ምናምን ነገር ቪዲዮ እንቅረጽ ነው እንደው ከባድ ነው ቤት ሳውንድ እንዳይረብሽ እንቅረጽ። ግን ይሄ ነገር ሊጠረም አይገባው። በጣም በእውነቱ አድቡ እንዴ! እውነት ይሄ ባለች ተናገሪያቸው ስትርበሉ ሰጥቶ መቀበል በሰጥቶ መቀበል አታምኑም እንዴ? ለፓሽን ከሚከፈል መስዋዕትነት ነው። እሷም እዛ ቦታ የምትገኘው እኮ ያንን ካራክተር ምሰሪ ወርዝ ስላደረግሽ ላይክ ከዛ በኋላ እኔ ምን አሰብኩ መሰለህ? ሰዎችን ከመጠየቅ በራሴ መሞከር እንዳለብኝ ሰፖርት ያደረጉኝ ጓደኞች በጣም አሉኝ። አሁን ዳጊ ወሳኝ ሰው ነች በጣም ሂዝ ናይስ ምናምን ነገር ብቻ አሉ ጓደኞች እንደዚህ ሰፖርት የሚያደርጉ ምናምን ነገር ምንም ካንተ ሳይፈልጉ ምናምን ነገር በቃ በተለይ ደግሞ እኔ ከነበርኩበት ነገር ከወጣው በኋላ ግዴታ ስራ መስራት ስላለብኝ ሰፖርት ያደርጋል። አንዳንዱ ይንጠባረራል ምናምን። ወንድ ልጅ ግን ምንም ላይፈልግ ይችላል። እንደው አንቺ ፊት ስላልሰጠሽው ምናምን ሊሆን ይችላል። ጓደኝነት የሆነ ይኖራል። ግን ጓደኛም ቢሆን ዞሮ ወንድና ሴት ጓደኛሞች መሆን ይችላሉ። ይችላሉ። አዎ ይችላሉ። አይችሉም? ወንድና ሴት ቤስት ፍሬንድ ይሆናሉ። ያለ ቅርርብ አይባርክም። ምን ባርኮ ቢያውቃል ምንድን ነው ነው ያለ ቅርርብ ይወስነዋል። የሆነ ከነሱ ጋር ሲሆን አሁን ለምሳሌ እንደ ወንድ የምታወራቸው ከሆነ ላይክ አንተ ራስህ ካልሳብካቸው እኮ ሊሳቡ አይችሉም። የሆነ የምታሳየው አክት ነው ሊስባ ሰው በተቀራረበ ቁጥር ነው እየተዋደደ የሚሄደው። ባይዘው መላመድ ነው ፍቅር። ወንድነትሽ ሊስበው ይችላል። ከሱ ጋር ስትሆኝ ልክ እንደ ወንድ ምናምን የምታወሪው ነገር እንደ ወንድ ታምርም ምናምን ነገር እላቸዋለሁ እኔ ጓደኞቼ ምናምን ባይዘው ማለት ነው። እንደዛ ግልጽ መሆንም ነው እንደተፋቀረ እኮ የሚያደርገው። እንደዛ ላይ ማውቀው ሰው የለም ነው ብለህ እንደዛ ሆነ ያጋጠመኝ አለ። አሁን አንቺ ላይክ እንደዚህ አይነት ሰው ታይፕ አይደለም ብለሽ አብረሽ በዋልሽ ቁጥር ግን ምንም ይሄ የሚረዳሽ መንገድ ጓደኝነቱ ምናምን እንትን ሊልህ ይችላል። ግን እኔ እንጃ ወንዶች ናቸው ሞስትሊ ይመስለኛል እንትን ላይ ይቀየራሉ። ወንዶች ይቀየራሉ። እንደውም የሆነ ጊዜ እንዳለ ታውቃለች ሂዝ በጣም ቆንጆ ነው። እንደውም የሆነ እንትን ላይ ሰርቷል አይደለም ሂዝ ና ቤስት ፍሬንድ ግን ላይክ ኮንቨርሴሽን ነው እና ልጁ በጣም ፌመስ ነው። እንደውም የሆነ ሰዓት ላይ ዘፈን ተዘፍኖለት ምናምን በጣም የብዙ ሴት ክረሽ ነበር። ከዛን ሲነግረኝ ላይክ ገጠመኙን ነው ያፈቀርኳት ሴት አሁን ላይ ሳስባት በጣም ነው የሚያስቀኝ አለ። ላይክ ቤስት ፍሬንዱን ነው ያፈቀረው። በጣም አስቀያሚ ናት። ለማፍቀር መልክ ነው አይደለም፣ ለመልክ ሳይሆን ኤክስፔክት ለምን ገረመሽ አንቺ? እሱ ነው እንጂ ራሱ ተገርሟል ማለት ሰው ራሱ እኮ ሊገርም አይገባም። ሰው የሚፈቀረው በመልኩ ብቻ ነው። በመልኩ አይደለም እያልኩ ያለሁት ላይክ ኖቲስ አታረገውም። ቆይ እሷ እንዴት እሷን አፈቀርኳት እሷ አስቀያሚ ነሽ ብሎ ገረመው እሱ? አዎ እኔ እንደዛ ነው አስቀያሚ። እንደዚህ አይነት መልክ እኔ አድናቂ አልነበርኩም። እንደዚህ አይነት ሴት ፍቅር ደግሞ ያ ነው የምልሽ። አዎ ሪኳየርመንት እንትን ነው ግን ስትቀራረቢ ኢቭን መልክ ኖቲስ አይደረግም። በጣም አሪፍ ሌቭል ላይ የሆነ ሰው ላይክ ኤክስፔክት ከማታደርጊ ሰው ጋር ፍቅር ሊይዘው የሚችለው በተቀራረበው ልክ ነው። እና ራሱ ሰርፕራይዝ ሆነ። ላይክ ሪኳየርመንት አለው አሁን ብዙ ሰው አይደል? ከዛን የራሱ ሪኳየርመንት አለው። በጣም ሰርፕራይዝ ሆነ። ጭራሽ ኤክስፔክት ያላረገው ቦታ ላይ ተገኘና ያ
አንዳንዴ በህይወትሽ ባይዘው አረጋዋለሁ ብለሽ የምታስቢያቸው ነገሮች ታረጋሻቸው። ፍቅር ላይ በተለይ ፍቅር ላይም ህይወት ላይም ምናምን እኔ እንደዚህ አልሆነም ብዬ አስቤ ግን ዛሬ እዛ ቦታ ላይ ራሴን አግኝቼው አውቃለሁ። ምን ላይ ለምሳሌ ላይክ ህይወት ላይ የሚያጋጥሙ ነገሮች አሁን ከእንደዚህ አይነት ሰው ጋር ልሆን አልችልም ምናምን ወይ እዚህ ቦታ አልገኝም ብዬ ድሮ ማስባት ስቤት አይደለሁም። አሁን ግን ያው ህይወት አስተምሮ ያሳልፈዋል። ሰብስክራይብ እንዲያደርጉ ነገር የለም ምናምን ከዛ ኮሜንት ላይ ይጻፉልን። ካልሆነ አንድ ዙር ድጌ ባልጫ መምጣት ሸቀር ወላሂ ከኛ ይቀር የለም ጓዶች መብራት አዛረገ ከሆነ ሰብስክራይብ አድርጉ። አይ ያንቺንም ሜንሽን አደርጋለሁ። እሺ ሊዲያ ቲዩብ ነው አይደል? አይ ሰብስክራይብ አድርጉ። አፉ በሉን እንግዲህ መብራት ነው የቀረ መቲው ማመስገን ካለብሽ ምናምን እድሉን እንስተሽ ትላለህ። መስከረም አበራንም እንደምትመስል በዛው እየነገራችኋት ስንት በጣም ነው የምትመስለው። አዎ በጣም ነው ሉካቸው የሚመሳሰለው። እናንተንም አክብራችሁ ስለጠራችሁኝ አመሰግናለሁ። ማን ይምጣ እስቲ በዚህ አጋጣሚ ንገሪኝ። ከምታውቂው ሰው ከአንቺ ከጓደኛሽ ሊሆን ይችላል፣ ከምታደንቂው ሊሆን ይችላል። ማን ይምጣ? እኔ እንጃ። እሺ ምን እናስተካከል ካየሽው ነገር? ቆንጆ ነው። ኧረ ሁሉም ነገር አይ ቁም ነገር እንደ ሳታፍሪ ምን ችግር አለ? እሺ ያልተመቸሽ ነገር ማለት የለም። ኧረ ዝም በይ በእውነት ወላሂ እናመሰግናለን። ይመችሽ። በእውነቱ አመት ቴንኪው ያው ጠዋት የመጣሽ አክብረሽን ስላመጣሽ እኛም እናመሰግናለን። ሰብስክራይብ አድርጉ። ይመቻችሁ።